ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትከው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ተረፈ ዘመኑን ተረፈ ጦሙን እንዲባርክልን ከቅዱሳን በረከት እንዲያሳድርብን ቅዱስ ፈቃዱ ይሆንልን። የቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 28 ይህንንም ተናግሮ ወደፊት ሄደ፣ ወደ ኢየሩሳሌምም ወጣ። ደብረ ዘይት ወደሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ገብታችሁም ሰው ያልተቀመጠበት የታሰረ ውርንጫ ታገኛላችሁ፣ ፈትታችሁም አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖሩ ጌታው ይሻዋል በሉ። የተላኩትም ሄደው እንዳላቸው አገኙ። ውርንጫውንም ሲፈቱ ባለቤቶቹ ለምን ትፈቱታላችሁ አሏቸው። እነርሱም ጌታው ይሻዋል አሉ። ይዘውም ወደ ጌታችን ኢየሱስ ወሰዱት። በውርንጫው ላይም ልብሳቸውን ጭነው ጌታችን ኢየሱስን በዚያ ላይ አስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይት አቀበት መውረጃም በደረሱ ጊዜ ደቀ መዛሙርት በሙሉ ስላዩት ኃይል ሁሉ ደስ ይላቸውና እግዚአብሔርን በታላቅ ቃል ያመሰግኑት ዘንድ ጀመሩ፣ እንዲህ እያሉ በእግዚአብሔር ስም የሚመጣ ቡሩክ ነው፣ የእስራኤል ንጉሥ ቡሩክ ነው። ሰላም በምድር በአርያም ክብር ይሁን። ከፈሪሳውያንም በሕዝቡ መካከል መምህር ሆይ ደቀ መዛሙርትን ገሥጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እኒህ ደንጊያዎች ይጮኻሉ። በደረሰ ጊዜም ከተማይቱን አይቶ አለቀሰላት፣ እንዲህም አለ፣ አንቺስ ብታውቂ ሰላምሽ ዛሬ ነበረ፣ ከእንግዲህ ወዲህ ከዓይኖችሽ ተሰወረ። ጠላቶችሽ አንቺን የሚከቡበት ቀን ይመጣል፣ ይከትሙብሻል፣ ያስጨንቁሻልም፣ በአራቱ ማዕዘንም ከበው ይይዙሻል፣ አንቺን ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል። ድንጋይም በድንጋይ ላይ አይተውልሽም፣ የይቅርታሽን ዘመን አላወቅሽምና። ወደ ቤተ መቅደስም ገብቶ በዚያ የሚሸጡትን የሚገዙትን ሁሉ አስወጣ። የለዋጮችንም መደርደሪያ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል የሚል ጽሑፍ አለ፣ እናንተ ግን የሌቦችና የቀማኞች ዋሻ አደረጋችሁት አላቸው። ዘወትርም በመቅደስ ያስተምር ነበር። የካህናት አለቆች፣ ጻፎችና የሕዝብ ታላላቆችም ሊገድሉት ይሹ ነበር። ነገር ግን የሚያደርጉትን አጡ፣ ሕዝቡ ሁሉ ትምህርቱን በመስማት ይመሰጡ ነበርና። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር ፈቅዶ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾማቸውን 40 ቀናት ዛሬ ፈጽመናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከዘወረደ እስከ ትንሣኤ ድረስ ለ55 ቀናት ያክል ብንቆይም እንኳ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመን 40 ቀናት ስለሆነ አንደኛ፣ ሁለተኛ ጌታችን ሲጦም ከቆመ ሳያርፍ ከዘረጋ ሳያጥፍ እህል ውሃ ሳይቀምስ ነውና ያንን ማድረግ ለእኛ ስለማይቻለን ቅዳሜና እሁድን ከጥሉላት ተከልክለን ሌሎች እህሎችን ግን የማያገድፉ እህሎችን እየቀመስን ስለምንቆይ በአጠቃላይ በ8ቱ ሳምንታት ውስጥ ያሉ 16 ሰንበቶች አሉ። ከነዚያ ውስጥ የትንሣኤን እሁድ ብንቀንሰው 15 ይሆናል። ስለዚህ እኛም የምንጦመው 40 ቀን ነው። ነገር ግን የኛ 40 የሚሞላው ዛሬ ሳይሆን በሚቀጥለው ሳምንት
የስቅለት ቀን ነው። 40 የሚሞላው ቅዳሜ አክፍሎት ነው። የጌታችን ጾም ግን በቅድስት ሰኞ ይጀምራል። በኒቆዲሞስ ዓርብ ወይም በቤተክርስቲያን መምህራን አጠራር በተጽዕኖ ያልቃል። ዛሬ ጌታችን ጾም የተፈጸመበት በቅዱስ ማቴዎስ ወንጌል በምዕራፍ 4 ቁጥር 1 ጀምሮ እስከ 12 ያለው ታሪክ ዛሬ የተፈጸመ ነው። በተለይ ከቁጥር 2 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ሌሊት ከጦመ በኋላ ሰይጣን ሊፈትነው በሶስት አርእስተ ኃጣውእ በትዕቢት፣ በስስት፣ በፍቅረ ነዋይ መጥቶበታል። ጌታችንም አብነት ሊሆነን ድል ነስቶ ድል ንሱ ለማለት ስማነ ሞይክዎ ለዓለም ዓለምን ማለትም ፈቃዱን አንድም ሰይጣንን ድል ነስቼዋለሁ ብሎ ለእኛ አብነት ለመሆን በትዕቢት ቢመጣበት በትሕትና ድል ነሳው። ትዕቢት የሰይጣን ነው። ትዕቢተኛ ሰው በሙሉ ለእግዚአብሔር ለመሆን ይቸገራል። ስለዚህ በክርስትና ሕይወታችን ውስጥ በጣም ሊያሳስቡን ከሚገቡ ነገሮች መካከል አንዱና ትልቁ ትሕትናን ማግኘት ነው። ትሕትና በአንድ ጀንበር የሚገኝ ነገር አይደለም። ጨርሶ ጥረት ይጠይቃል፣ ድካም ይፈልጋል፣ ሂደት ነው። አፍአዊ ትሕትና፣ ሳጣዊ ትሕትና አለ። አፍአዊ ትሕትና ባነጋገር፣ ባለባበስ፣ ባረማመድ፣ ባመጋገብ፣ ባስተያየት ሁሉ ይገለጣል። ሰው በዓይኑ ትዕቢቱን ይገልጣል። የአባቶቻችን ትዕቢት ከልብ ሞልቶ ሲተርፍ ትዝህርት ይሆናል ይላሉ። መታጀር ሰው በዓይኑ ከፍና ዝቅ አድርጎ ሲገላምጥ ከልቡ ሞልቶ የተረፈ ትዕቢት ነው፣ ሲተርፍ ነው። እና በአስተያየቱ ትዕቢቱንም ይገልጣል። እንደገና ሽፋሽፍቶችን ስብር በማድረግ ትሕትናውንም ይገልጣል። በአመጋገቡ ትዕቢቱንም ይገልጣል። አንድ አለቅጥ በመብላት ሁለት ከሰው ፊት ሲሆን ላጎራረስ እንኳ ዘመናዊ ምድር ቄንጥ ነው የሚባለው እንደዛ አይነት የሚያወጣ ሰው ላጎራረሱ እንኳ እንደዛ ከሰው ፊት እዩልኝ ማለት ነው። አጎራረስ በማብዛትም በማሳነስም ማለት ነው። እንደገና ደግሞ በአመጋገቡ ደግሞ ትሁት ሆነ ያለ መጥኖ የሚመገብ ሲቆርስ መጥኖ፣ ሲያጠቅስ መጥኖ፣ አንደበቱን ሲከፍት መጥኖ፣ ሲያላምጥ ከንፈሩ ዘግቶ ነው። እሱ ራሱ ትሕትና አለው። ባረማመድ አለ። ቀስ ብሎ መሬትን አብዝቶ ሳይረገጡ አካልን ሳያወዛውዙ መራመድ ትሕትና ነው። አረማመድ ትዕቢትን ይገልጣል፣ ትሕትናንም ይገልጣል። አነጋገር በንግግሩ ትዕቢተኛም ይሆናል፣ በንግግሩ ትሁትም ይሆናል። እና ጌታችን ዛሬ በዚች ዕለት ጠላትን ሰይጣንን ድል ነስቶ ድል ከነሳባቸው ጎዳናዎች አንዱ ትሕትና ነውና ትሕትናን ገንዘብ እንድናደርግ ጌታችን ምን ሆነናል? ራሱን ከፍ ከፍ የሚያደርጉልን ምን ይላል? አዎ ይዋረዳል። ራሱን ዝቅ የሚያደርጉልን ምን ይላል አለ? ከፍ ይላል። በዚሁ በቅዱስ ሉቃስ ወንጌል ቀደም ብላችሁ ብታነቡት በ17ኛ ምዕራፍ በ10ኛው ቁጥር ላይ ምን ይላል? ገቢረክሙ ኩሎ ዘአዘዝኩክሙ፣ የታዘዛችሁትን ሕግ ሁሉ እንኳን ብትፈጽሙ አለ በሉ አግብርት ጽሩዓን ንሕነ፣ የማንጠቅም ሰነፍ ባሮች ነን በሉ፣ ሰነፍ አገልጋዮች ነን በሉ ብለዋል። ስለዚህ ዛሬ ትሕትናን የምናስብበት ቀን ነው። ጌታችን በትሕትና ትዕቢተኛ ዲያብሎስን ድል ስለነሳ፣ ሁለተኛ በስስት መጣበት። ስስት ለኔ ማለት፣ ልብላ ማለት፣ ልልበስ ማለት፣ በስጋ እኔ ቀድሜ ልጠቀም ማለት ነው። ስስት ለራስ ማድላት ወይም አይጠረቄነት ነው። ሆዱ አልሞላ ሲል ሰው ችግር ነው። የሰው ልጅ በዚህ ዓለም የፈለገውን ቢሰበስብ የሚያስፈልገው የዕለት ጉርስ ያመትለስ ብቻ። ይህች ዓለም ብዙ ድሃ ያለበት ምክንያት ድሆች ሰነፎች ስለሆኑ አይደለም። ገንዘብ ያገኙ ሰዎች የገንዘባቸውን ምንጭ ትጋታቸው እንደሆነ ሲነግሩ እኔ ማሳዘን ብቻ አይደለም ትንሽ ያስቃልም አይደል? በትጋት ሀብት ያገኙ ሰዎች ዛሬ ሀብታም ከሚባሉ ሰዎች በፐርሰንት 10-20% አይሞሉም። ምክንያቱም ጊዜ የምነግራችሁ ምሳሌ አለ አይደል?
ከአንድ የድርጅት ባለቤትና ከአንድ የቀን ሰራተኛ በትጋት ማን ይበልጣል? ማን ብዙ ይደክማል? የቀን ሰራተኛው ይደክማል አይደለም? ማን ነው ግን የተሻለውን ገቢ የሚያገኘው? አሰሪው። አስባችሁታል? በቀን 1 ሚሊዮን ብር የሚያተርፍ ባለሀብት ቢኖር የቀን ሰራተኛው 1000 ብር 2000 ብር ሊሰጠው ይችላል። የዚህ ዓለም የረሃብ የድህነት ምንጩ ስስት ነው፣ ስግብግብነት ነው። ያችሁ የዕለት ጉርስ ያመርት ልብስ ይበቃኛል ብንል አሁን ያለ ዓለም ላይ እግዚአብሔር የፈጠረው ሀብት አሁን ያለውን ህዝብ ብቻ አይደለም፣ አሁን ካለው ብዙ እጥፍ ይመግባል። አይመግብ? ይመግባል። አንድ ባለ ሀብት $1 ቢሊዮን አለው እንበል። በእኛ ብታሰሉት ወደ ከ150 እስከ 200 ቢሊዮን ብር ማለት ነው። ምን ያደርግለታል? አንዲት እናት ለልጇ የምታበላው አታ ፀሐይ የመታት ድንች ስትሸጥ ትውላለች። አንዲቱ እናት ደግሞ ልጄን በምን ላዝናናው ብላ የግል አውሮፕላን ተከራይታ ስታዞረው ትውላለች። ተመልከቱት። በትጋት ከሆነ ከዛችኛቱችን ትበልጣለች። ኢቭን በሰውነትም ትበልጣታለች። እና ስስት መጥፎ ነገር ነው። ከትንሹ ከእንጀራ ጀምሮ ለምሳሌ በግል የደረሰብኝ ነገር ልንገራችሁ። ከ16 17 ዓመት በፊት ይሆናል አርማጮ ስራ እዛ ነበርኩኝና አንድ ቅን አገልጋይ አለ። ዲያቆን ነው፣ ይሰብካል። በጣም ቅን ሰው ሲበዛ አሁንም አለ። ያው ስሙን አልጠራም አያስፈልግም። በጣም ቅን ነው። በቃ ለእግዚአብሔር ቅርብ ነው። እና አንድ ቀን ርቦት መጣ። እቤት ማለት ነው። እኔ ቤት ያው ብዙ ሰው ቤቴን አይደፍርም። 2-3 ሰዎች ብቻ ነው የሚመጡ። እነሱም በወር በ2 ወር አንዴ ነው። እና መጥቶ እባክህ ምግብ ካለ አብላኝ አለኝ። አለ ምግብ መኖር አለ። ከዛ የሚገርመው ነገር አልጋ አለ። ከአልጋው ስር ላይ ምክንያቱም አንድ ጊዜ የስንፍና መገለጫው ሰኞ የተሰራው እየተሞቀ እስከ ሐሙስ ነው የሚበላ። ያው ወንድ ሲሰራ ችግር ነው ነገራችሁ ላይ። ሴት የምታስፈልግ ለዚህ ነው። ትኩስ ለመብላት አይደል? ሰው ሚስት የሚያገባ ሰራተኛ የሚቀጠር ትኩስ ለመብላት ነው አይደል? እና አሰብኩት ብንበላው ድጋሚ ወጥ መስራት አለብኝ። ከዛ ወደ አልጋ ስር ሸተት አደረኩትና የለም አልኩት። በጣም እያዘነ ወጥቶ ሄደ። እሱን ሸኝቼ ዞር ስል የትኛው እግሬ እንደነካው አላውቅም። ከታች ይሄ መሬቱ ወለሉ እንደዚህ አይነት ባይሆንም እንኳን ምንጣፍ አለው፣ ታፍሶም ሊበላ ይችላል። ወዴት ነው የተደፋ? ወደ አልጋ ስር ወደ አፈሩ ማለት ነው። እንዴችን ታክል ሳተርፍልኝ ጋርችና እሱን ጠርቼ አንተ ክፉ ነህ እንዲያደርግብኝ ብዬ እንደ ኑዛዜም ነው ነገርኩት ለራሱ እንደዛና እግዚአብሔርን አመሰገንኩት። እዚያው ስለመለሰ መልሱን እዚያው ነው። አንዳንድ ጊዜ ቶሎ መልስ ሲገኝ ጥሩ ነው። እዚያው ነው። አሁን አንዲት ምሳሌችን ነገርኩ። አንጆች ሞልቷል። ከኔም ህይወት ውስጥ ማት ስስት ሞልቷል። እያንዳንዳችን ህይወት ውስጥ ነው ደረጃው ይለያይ ይሆናል እንጂ እና ይበቃኛል ማለትን መማር ለነፍስ ብቻ አይደለም ለስጋም ጥሩ ነው። በነገራችሁ ላይ ልብ እኮ አገኝ አባቶቻችን ይላሉ ሰውን አላኗኑሩ ያለ ምንድን ነው ቢሉ ክብር ባይለቡና ገንዘቡን አገኝ ማለት የሆነ ነገርን አገኝ ማለት በቃኝ፣ ልብሱም በቃኝ ያለኝ፣ ጉርሱም ያለኝ በቃኝ ማለት ጥሩ ነው። በስስት ፈተነው ጌታችን። በስስት ቢመጣበት በምን አሸነፈው? በትዕግስት። የስስት መድኃኒቱ ምንድነው? ትዕግስት ማድረግ፣ አለመጓጓት፣ አለመስገብገብ፣ በትዕግስት። ከዚያ ሶስተኛ በምን ፈተነው? ታሪኩ በጣም ሰፊ ነው። እንዲህ ያደረገው እንዲህ በስልቻ እሱ ውስጥ እኮ ሳልገባ ዝም ባጭሩ ልነግራችሁ እየሞከርኩኝ ነው። ስለዚህ ሶስተኛ በምን መጣበት? በፍቅረ ነዋይ አሳልፎች። ወንበሯን ወደዚያ ሸተት ታርጉላችሁ። እሺ እንኳን ደህና መጡ አባታችን። ደህና ዋላችሁ። የሰማችሁ ነው። ሶስተኛ በምን መጣበት? በፍቅረ ነዋይ። አሁን ልብ በሉ አባቶቻችን ስስትና ፍቅረ ነዋይ አንድ ናቸው ይለያያሉ? አንድ ናቸው ደግሞ የሚለያያሉ። አንድ የሚያደርጋቸው ሁለቱም ስግብግብነት ውስጣቸው አለ። ምንድነው የሚለያቸው? ስስትና ፍቅረ ነዋይ ከተባለ ስስት የዕለቱን፣ ፍቅረ ነዋይ የዓመቱን ብለዋል አባቶቻችን። የዓመቱን ማለት የአንድ ዓመት ሳይሆን አጠቃላይ ልክበር፣ ገንዘብ ልሰስ፣ ፍቅረ ነዋይ።
ፍቅረ ነዋይ ሲባል ግን እንዴት ዋላችሁ? ግድ ገንዘብ ብቻ እኮ አይደለም፣ ስልጣን መሻትም ፍቅረ ነዋይ ነው ተብሏል። በነገራችሁ ላይ ግን ስልጣን መሻት ትዕቢት ነው አይደለም? ትዕቢት ነው፣ ስስት ነው፣ ፍቅረ ነዋይ ነው ራሱ። ለዚያ ነው አባቶቻችን ቅዱሳን መነኮሳት ምን ይላሉ? ሰይጣን ያደረበት ሰው ስልጣን በመሻቱ ይታወቃል ይላሉ። ስጋዊውን መንፈሳዊ ስልጣን ማለት ነው። አንዳንድ ሰው ምን ያመካኛል? አይ እስቲ ስልጣኑን ሊያዘውና ቤተክርስቲያንን አገርን ልጥቀም ይላል። እንዲህ ሲለኝ እኔ ሁለት ነገር ነው የምነግረው። አንደኛ ሁለት ወንድማማቾች አንድ ድሃ ልጅ ይደበድባሉ ከመንገድ ላይ ከርቀት ጎረቤት ያያል። እንዲሁ እሱ ወንድም ስለሌለው ወገን የለውም ብለውት ነው ብሎ እሱን ለመደገፍ በጣም በወንድ ልቡና ነው እየፎከረ ሲሄድ ልክ ሲደርስ ያቸው ደብዳቤዎቹ እንደው የተጠረበ አለት የሚመስሉ ደንግጦ ተመለሰ እና ተመልሶ እዚያ ሲደርስ ምን አለ ለራሱ የቀደመ ልቤ ወዴት ሄደ ሙሉ አለ ይባላል። እሷን አስቡ። ስለ ነገ የሚያውቅ እግዚአብሔር። በአንዳንድ ነገር እርግጠኛ እንሁን፣ ጥንቃቄ እናድርግ። ሁለተኛ ተጨባጭ ማስረጃ ልስጣችሁ። ከ18 ዓመት እንደዛ በፊት አንድ ጓደኛችን ሰባኪ ነው፣ የካቢኔ ውስጥ ልገባ ነኝ። ያውም የሚገርማችሁ ተሰብስበን ተነጋግረንበት ተወያይተንበታል። ምን ይጎዳል ምን ይጠቀማል ተነጋግረን ጨረስን። ገባ። የተወሰነ ዓመት ቆየ እና አንድ ቀን ማታ በጣም ፈልጌያለሁ ብሎ መጣ። ምን ሆንክ አልኩት። እባክህ ምከረኝ አለ። ምንድነው መመክርህ? እየተበላሸው ነው፣ እየታወቀኝ ነው ማለት ስለወጥ እየታወቀኝ ነው። መለወጥ ስል ደግሞ በሁለት መንገድ ነው። አንደኛ ቤተክርስቲያንን አገር እጠቅማለሁ ብዬ በገባሁበት ከዛ ቆሻሻ ፖለቲካ ውስጥ በጣም ስለተዘፈኩኝ ከቤተክርስቲያንና ከሀገር ይልቅ እያዳሉ ያለው ተለዛኛው ነው። ሁለተኛ ነገር ሰብዕናዬም ግራ እያጋባኝ ነው እና ትቼው እንዳልወጣ ምቾቱ ገንዘቡ እኔ ብቻ ሳይሆን ቤተሰቤም ለምዶታል። እንዳልኖር ነፍሴን ፈራው፣ እንዳልወጣ ደግሞ ቤተሰቤን ብሎ አለኝ። አይ ይኸውልህ ሂድና ቅዱስ ሚካኤል ወይም ቤታችን ቤተክርስቲያን ሄድና እዚያ ያለንበት ሁለቱ ቤተክርስቲያኖች የነበሩ ሂድና ከእግዚአብሔር ጋር ተመካከር ወስን። ለምንድን ነው እኔ መምከር ያልፈለግኩት? ወደ አንዱ በወስን እኔ ነው ጥያቄ የሚያደርገኝ ያውቀዋለሁ። አንዳንድ ጊዜ ይኸውላችሁ ምክንያቱም ተው ብዬ ብሎ ቤተሰቡ ቢቸግር የምሰጠው የለኝም። ለዛ ውሳኔ የግድ ተግባራዊ ድጋፍ መስጠት አለብኝ። አይዛው ቆይ ብል ደግሞ ጥፋ ማለት ነው። ከዛ በኋላ ተመልሶ አልመጣም። በስንት ወሩ ነው ወሬ ነጋሪ ወደ እኔ መጣ። ጠፋ እኮ አለኝ። ጠፋ ጨርሶ በቃ ስራውን ትቶ ትዳሩን ትቶ ልጆቹን ትቶ ሰበካ ጉባኤ ነበር የአንድ ደብር። የሚገርመው የሰበካ ጉባኤው የቤተክርስቲያኑ ገንዘብ በእጁን የነበረ እሱንም ይዞት ይጥፋ ጥሎት ይጥፋ አላውቅም። የለም እስካሁን ድረስ ይኸው 17-18 ዓመት ሊሆን የት እንዳለ ይታወቃል። ጠፋ በቃ። እኔ አንዱ ገዳም ገብቶ ከሆነ ተስፋ አደርጋለሁ። ለምን ጨርቁን ሊያስጠለው ደርሶ ይሆናል። መገለጫ ልንገራችሁ። ኢህአዴግ የሚባል ድርጅት ነበር አለ ስሙን የቀየረው እና አንድ ጊዜ የአባል ሆኖ ትባላላችሁ ስራ ቦታ እያለን አይደለም። እምቢ ካልክ ጭንቅ ነው። በኋላ እና አንዱን ትልቅ ሰው ባለትዳር ነው፣ የልጆች አባት ነው። አንድ ሰሞን ተንሳፋፊ የምትባል የሚያስታውሳለ። ተንሳፋፊ ይባላል። ሽግሽግ ይደረግና የሥራ ሽግሽግ ተንሳፋል ይባላል። ጥሮታ የለው ደሞዝ አይከፈል በቃ ተንሳፋ። እንደዛ አደረጉት ያን ሰውዬ። ከዛ አጋጣሚ ሰፈር ላይ ነው ስብሰባ ይደረግ ተባለና እኔም ስብሰባው ነበርኩ። ምን ይችላል? አይ ለቤተሰብ ለልጆች ስትል አባሉን ችግር የለውም በረሃብ ይለቁ እነሱ አባሉንና ችግር የለውም ከነዚህ ቆሻሾች ጋር እንዴት ብዬ አለ። ግድ የለህም ከዚህ በላይ ስንት መስዋዕትነት ይከፈል ለቤተሰብ ተባለ። እዛ ገባ። ከዛ በሆነ ቀን እንደዚህ ሰብሰብ ብለን እየተጨዋወትን እያለን ኢህአዴግ እኮ የሚረባ ድርጅት አይደለም ብሎ አንዱ ይናገራል። ብድግ ብሎ ቀጥ ማን ያለ በነገራችሁ ላይ ባፉ ብቻ አይደለም እንደዚህ ተንዘረዘረ። ብታዩት ደግሞ መንፈሳዊ ሰው ነው፣ ቆራቢ እኮ ነው። እንደዚህ ተንዘረዘረና የሆነማ የሚያቀምሷቸው ነገር አለ። መቼም የስብሰባ አበል አይደለም እዛ የሆነ ነገር ቀላቅሎ እውነቴን ነው። እዛ የገባ ሁሉ እንደዛ ነው። የዛሬውን እንጃ እኔ ዝም እንበል። አንዳንዱ ባርሞ ይታለፋል። ደህና ዋላችሁ። ስልጣን መሻት አስበው። አንተ ስልጣንን ለቤተክርስቲያን ለሀገር መጥቀም ብትፈልግ እንኳን ማለት ነው ያዝ ውሰድ ተብለህ ነው እንጂ አንተ ስትሻው በዚያች ስልጣን ፍለጋ ቀዳዳ ውስጥ ጠላት ይገባል። እሱ እኮ ነው። አየህ
ገንዘብ አገኝና ምን ይላል ሰው? ገንዘብ አግኝቼ ድሃ መርዳት ፈልጋለሁ ይላል። ስራ። ገንዘቡን ፈልግ አይደለም የምትሰራ፣ ዝም ብለህ ስራ። ገንዘቡ ከመጣ ያኔ ለድሃ ስጠው። ገንዘብ መሻትህ ግን ውሎ አድሮ ይበድላል። መጥፎ ለሚባል ገንዘብ በመሻት ቀዳዳ ውስጥ የሚገባ ጠላት፣ ስልጣን በመሻት ቀዳዳ ውስጥ የሚገባ ጠላት ከባድ። ለዛ ነው መጠንቀቅ ያስፈልጋል። ሁልጊዜ ሰው ወንበር ላይ ከተቀመጠ ጠዋት ማታ የሚያለቅሰው መሆን አለበት። ለምን? ወንበሩ ላይ የሚጠብቅህ መንፈስ ቅዱስ አይደለም፣ ጋኔን ነው። ጥርሱን አግጦ ነው የሚጠብቅ። ሰው ይሄን አይገባው። ለዛ ነው ብዙ አይቷችሁ ከሆነ እዩት፣ ልብ በሉ። ለምሳሌ አሕዛብ መናፍቃን የመንግስት ስልጣን ሲይዙ የገዛ ሰዎቻቸውን እውነታቸውን ይጠቅማሉ አይጠቅሙም? ንገሩኝ። ሰይጣን ለሰይጣን ስለሆነ። ኦርቶዶክሱን እንደዚህ የሚያደርግ ታውቃላችሁ? በእናንተ እንግሊዝኛ there is no one በእርግጠኝነት ነገራችሁ። እንዲያውም እዛ የገቡ ቀን መልሰው ለኛ ጠላት ይሆናሉ። አንድ ለምስክር አጠቅሱልኝ፣ ውሸት ነው። የሚገርማችሁ አንደኛው እንደዚህ ከፍ ያለ ስልጣን ይዞ እንዲያው እንነጋገር ብሎ አለ። ተነጋገርን። እኔን የገረመኝ እኛን የፈለገን ለምንድን ነው? ሰውየው ኦርቶዶክስ ነው፣ የሆነ ስልጣን ወንበር ላይ ያለ ሌባ ነው እና ለሌላ ነገር ሲፈለግ ጥላ ፈልጎ ማለት ነው። ይሄው በእምነቴ ምክንያት ይኸውልህ፣ ከሰረክ ሌባ ነህ። ኦርቶዶክሶን ካልሆንክ ከሰረክ ምንድን ነህ? ሌባ ነህ። ስትሰርቅ ኑረ ስትያዝ ኦርቶዶክስ ስለሆንኩ አትበለኝ። ከሰረክ ፍርድ ሊዳኝ ይገባል። እኔ ደግሞ ለሌላ ነገር መስሎኛል ማለት አለ አይደለም። ለሀገር ለቤተክርስቲያን ጉዳይ እንነጋገር መስሎኛልና ያሳዝናል። እና ለሁሉም ዋናው ነገር እንሰበት ነው የምላችሁ። ፖለቲካን ስልጣንን ፍሩት ማለት አይደለም፣ ግን ጥንቃቄ ይፈልጋል። ሰማያዊ ርስትንም ለማግኘት በምድርም ሰላም፣ እርቅ፣ አንድነት ለማምጣት ጥንቃቄ ይፈልጋል። ጌታችን ፍቅረ ነዋይ እንድልነሳ እንግዲህ እሱ አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ነው። ሰይጣንን ድል የነሳው በተዋህዶ ስጋ ነው። በመለኮቱ ብቻ ምን ይደነቃል? በትርጓሜ የተማራችሁ ካላችሁ ምን ይላል መጽሐፍ? አኮ መንክር እመሞኦ ኃያል ለድኩም። ኃይለኛው ደካማውን ቢያሸንፈው ያስደንቃል? አዎ። መንክርሳ እመሞኦ ድኩም ለኃያል። ደካማው ቢያሸንፍ እና ጌታችን በተዋህዶ ስጋ ነው እንጂ በባሕርይ መለኮቱ ብቻማ ድል ነሽ አምላክ ነው። እና ለሁሉም ዛሬ የተደረገበት ቀን ነው። አንደኛ ትምህርታችን እሱ ነው። ዛሬ ተፍጻሜተ ጾም አርብዓ፣ አንድም ተፍጻሜተ ጾመ አርብዓ ነው። የአርብዓ ጾም ዛሬ ጌታችን ጾም ማጠቃለያው ዛሬ ነው። ስለዚህ ከጌታ ጾም በረከት ያሳድርብን፣ ድል ከመንሳቱን ያሳትፈን። አንድ ሁለተኛ ዕለቱ ለተተጽኖ ይባላል። ያ ሰውየው አለ ርዕስ ሲመርጥ የከረመው አለ። ምንድን ነው የዛሬው ርዕስ በለው እስኪ። አልነገረኝም እኮ ኧረ እዛው ሆነ ጠይቅ። ይሰማ የለ አላውቀውም ነው የሚል እና ምንድን ነው ይባል ማጠቃለያ የሚባል ርዕስ ለለዋላችሁ ተከታታይ ትምህርት ሲወርኩን ማጠቃለያ ይውላችኋል። አላውቀውም ነው የሚሻለው እኮ ረስቼዋለሁ ይባላል። እንደዚያ ነው የሚሻል። ማጠቃለያ ተከታታይ ትምህርት ሲሆን ነው እንጂ የሚጠቃለል። አሁን የቱን ነው ማጠቃለለው? እሺ ለሁሉም እግዚአብሔር ይመስገን። ያ ሰው እያለው አይደለ ሁለተኛ ባትኖረኝ እንዳለው ሚስቱ ሞታበት ለካ ደግሞ ሌላ አለችው። የእኛ እምነት አይደለም የሌላ እምነት ነው። እና ፈጣሪውን እየወቀሰ አየገሌ እንዳንተ አቆራረጥማ ሁለተኛ ባትኖረኝ ፈጅታኝ ነበር አለ ይባላል። ለሁሉም የትምህርታችን ርዕስ በከይላ ኢሊሃ 41ኛው ቁጥር ላይ ያለው ነው። አለቀሰላት በል እስቲ። አዎ ቸር መድኃኒዓለም ለኢየሩሳሌም ከተማይቱን አይቶ አለቀሰላት። ዮም ሰላምኪ። አዎ ኢየሩሳሌም አሚሃ ያይመረት ማይለ ሳይላ ሀገርን የታወቀት ኩላ መኑ ኡቱኪያ ከብሂላ ይላል የሆሳዕና አርኬ። ዛሬ ተጽዕኖ ነው። ተጽዕኖ ከሆሳዕና ጋር የተያያዘ ነው። ተጽዕኖ ማለት መጫን ማለት ነው። በአህያ መጫን ነው። ቅዱስ ያሬድ ድጓውን ሲሰራ ስርዓተ ቤተክርስቲያን ሲሰራ የዓመቱን ጸዋቱ ቀለም ሲያዘጋጅ
ሁሉን በዋዜማቸው ሲያነሳ ይቆይና ዘወረደን ቅድስትን ምኩራብን ሁሉን በዋዜማቸው ሲያነሳ ይቆይና ሆሳዕና ላይ ሲደርስ ግን የሆሳዕናን ዋዜማ ማንሻውን የት አድርጎታል? ረቡዕ አድርጎታል። ከረቡዕ ጀምሮ ነው ተጽዕኖ የሚባል ግን ዛሬ ነው ዋና። ግን ከረቡዕ ጀምሮ ለዚያ ነው ጎርጎሪዎስ ከረቡዕ ጀምሮ የሚቀደሰው ቅዱስ ጎርጎሪዎስ ዘኖሲስ ማለት ነው። ዛሬ ተጽዕኖ ይባላል። ሌላ ዛሬ ጸአተ ሐጋይ ነው። በጋ ዛሬ አለቀ። እግዚአብሔር ይመስገን ቸሮ መድኃኒዓለም። ምክንያቱም 3 ወር አሳለፈ 91 ቀን። ይኸው 91 ቀን ዛሬ አለቀ። ዘመነ ሐጋይ ይባላል። ሐጋይ ከባድ ነው። ለምን? በምሳሌነቱ ለብዙ ያስተረጉማል። አንደኛው ምሳሌነቱ ግን ዘመነ ሐጋይ ፀሐይ ዋዕይ የሚበዛበት ነው፣ ጠል ልምላሜ የማይገኝበት ነው፣ ፍሬ የማይገኝበት ነው። ምን እንኳ ለምሳሌ ከክረምት በኋላ ያለው መጸው አለ አይደለም? ፍሬ አለው፣ እሸት አለው፣ በረከት አለው። ከዚህ በኋላ ያለው ደግሞ የዘመነ መሬት ነው፣ ጸደይ። ከነገ ጀምሮ ጸደይ ነው። ዘመነ ጸደይ ደግሞ ዕለቱኑ ተዘርቶ ቶሎ ቶሎ የሚደርሱ ነገሮች ይኖሩታል። ተስፋ የሌለው ከባዱ ሐጋይ ነው። ሐጋይ ደግሞ ሙቀት ቆላ ይባላል። ቆላተ ብካይ ይባላል። እሱ ገሃነመ እሳት ነው። እና ዘመነ ሐጋይን ምሳሌነቱን ማለታችን ነው እንጂ በጋ መጥፎ ነው እያልኩ አይደለም። ለሁሉም ዘመነ ሐጋይን የባረከ መድኃኒዓለም ቸሩ ዘመነ ጸደይን ባርኮ ይስጠን። ስለዚህ ወደ ትምህርታችን እንምጣ። ዛሬ ቅድም ባልኳችሁ ርዕስ ተነስተን ከዛሬው ዕለት ጀምረን ወደፊት እለፉ፣ ወደዚህ እለፉ። መሀል ላይ ክፍተት ፍጠሩ። ቤተክርስቲያን ስርዓት መቋሞን ለአንስት ለባሕቲቶን ይሌለ ሴቶች ለብቻ ወንዶች ለብቻ ነው የሚቀመጡት። ያዳመጣችሁ ነው። ከዚያ አያይዘን ሆሳዕናን ሰሙነ ሕማማትን እና የሳምንቱን ቅዱሳን እናወሳለን። እንግዲህ መሰንበቻው ጌታችን በአህያ ጀርባ መቀመጡ ውለተ ሆሳዕናን ማድረጉን የምናስብበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ሰው ሆኖ ተጠምቆ አስተምሮ ከመሰቀሉ ከ5 ቀን በፊት ወይም በቤተክርስቲያን ቋንቋ ከ6 ቀን በፊት ከዚያ አስቀድሞ አልዓዛርን ከሞት አስነስቶት ነበረ። እስከ 6 ቀን በፊት የምንለው ሆሳዕናን ነው። ግን ከዚያ በፊት አልዓዛርን አስነስቶት ነበረ። አልዓዛርን ባስነሳው ጊዜ አይሁድ ስብሰባ አድርገው ፈሪሳውያን ሊቃነ ካህናት ስብሰባ አድርገው ሬሳው ታምሩ በዛ ይመጹ ሰባ ሮሜ፣ ይህንን የሮም ሰዎች ከሰሙ ይነሱኡነ ይወስዱናል ባርነት ወሕዝበነኒ፣ እኛን ብቻ አይደለም ሀገራችንንም ሕዝባችንንም ይወስዱብናል፣ ምን እናድርግ ብለው ሲመካከሩ ከመካከላቸው የወቅቱ ሊቀ ካህናት የነበረው ቀያፋ ተነሳ። ምን አለ? የይሰነ አሐደ ብእሲ ንቅትል፣ አንድ ሰው ብንገል ይሻላል እሚትሐጎል ኩሉ ሕዝብ፣ ሰው ሁሉ ከሚጎዳ አንድ ሰው ቢሞት ይሻላል አለ። ወዘንተሰ አኮ እምልቡ ዘይቤ አለ ዮሐንስ ወንጌል ንጎርጓራን። ይህንንስ አስቦበት ተራቆ የተናገረው ነገር አይደለም። መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አናገረው። ለምን? ጌታችን የሚሞት ስለማን ነው? ስለ ሁሉም ነው። ስለ አይሁድ ብቻ አይደለም። ከመ ያስተጋብኦሙ ለዝሩዓን አሐተኔ፣ በዓለም የተበተነውን ፍጥረት ሁሉ ወደ አንድ ለመሰብሰብ ነው እንጂ። ከዚያ በኋላ ለመግደል አሁንም ሲሰበሰቡ ሲያስቡ ቆይተው የመጨረሻ የመግደል ውሳኔያቸው ላይ የደረሱት በሆሳዕና ነው። ጌታችን አልዓዛርን ካስነሳ በኋላ በሳምንቱ ቅዳሜ ቢታንያ ተገኙ። ቢታንያ ማለት 15 ምዕራፍ ከኢየሩሳሌም በምስራቅ አቅጣጫ ያለች ናት። በኪሎ ሜትር ብታሰሉት ወደ 5 ኪሎ ሜትር አካባቢ ይመጣል ይላል እንግዲህ ዘመነኛ የሚለካ ሰው። ቢታንያ ሄዶ ማርያም፣ ማርታ፣ አልዓዛር ግብር አገቡለት። ግብዣ ጋበዙ ጌታችንንም ደቀ መዛሙርቱንም። ቅድስት ማርታ አገለገለች። አልዓዛር ተቀምጦ ነበር። ቅድስት ማርያምን ተፍረት ሽቱ ቀባቸው። ከዚያ በማግስቱ ኢየሩሳሌም ከቢታንያ ተነስቶ እንደሚመጣ ሰዎች ሰምቶ ነበርና ተዘጋጅቶ ይጠብቁ ነበር። ከቢታንያ ወጥቶ ሲመጣ ቤተፋጌ ላይ ሲደርስ ሁለቱን ማለትም ጴጥሮስና ዮሐንስን ሂዱ ብሎ ቦታ ጠቆማቸው። እዚያ ቦታ ስትሄዱ አህያ ታገኛላችሁ፣ አህያና ውርንጫ ፈትታችሁ አምጡልኝ። ለምን ትፈታላችሁ ቢሏችሁ እግዚኡ ይፈቅዶ ለውርንጫው ከሆነ ለአጠቃላይ እግዚኦሙ ይፈቅዶሙ
ጌታቸው ይሻቸዋል ብሎ አባቶቻችን ተናግረዋል። ለምንድን ነው እንዲህ ያለ ጌታ ቢሉ አህዮቹ የተሰረቁ ስለሆኑ ባለቤቶቹ ተገኙ። ዋናው ምስጢር ግን በጥንተ ተፈጥሮ የአህዮቹ ምናቸው ነው? ጌታቸው ነው፣ ፈጣሪያቸው ነው፣ አህዮቹን የፈጠራቸው ነው አሉ። ደቀ መዛሙርት ሄዱ፣ ሲፈቱ የተባለው ተጠየቁ። አይ ጌታ ይፈልጋቸዋል አሉ፣ ሰጧቸው። መጡ። ጌታችን ካለበት ከደብረ ዘይት ጎን ላይ እዚያ ቤተ ፋጌ ላይ ሲደርሱ በአህያ ጀርባ ላይ ሊቀመጥ እንደወደደ ሲያውቁ እንግዲህ ልብ በሉ፣ በውርንጫዋ ላይ አይደለም በአህያዋ ላይ ነው። የውርንጫዋ አለች፣ አህያዋ አለች። በአህያዋ ጀርባ ላይ ወርሃኑ አልባ ሲሆኑ ልብሳቸው ምን አሉ? ጎዘጎዙ። እንዴት ዋላቸው? በቤተክርስቲያናችን አንዳንዱ ነገር ይመሰገንና ደግሞ የሚነቀፍ ነገር አለ። ለምሳሌ በሆሳዕና ዕለት ልብሱን የጎዘጎዘ መሬት ላይ ያነጠፈ ዘንባባ ይዞ ያመሰገነ ቅጠል በየመንገዱ ያነጠፈ ያ ሁሉ ሰው ዓርብ ላይ ምን ሲያደርግ ነበር? ስቀለው እያለ ሲጮህ ነበር። እንደዚህ አንዳንዱን መጠንቀቅ ያስፈልጋል። አንዳንድ ሰው ለምሳሌ በጥምቀት ጊዜ በጣም የሚያስደስት ነገር አለ አይደለም? ወንድሞቻችን የሚያነጥፉት ምንጣፍ ምንም እንኳን ስርዓት ባይሆንም እናዋላችሁ ስርዓት ባይሆንም፣ ምክንያቱም አንዳንዱን ነገር ስርዓተ ቤተክርስቲያን የራሱ መንገድ አለው። ስርዓት የማይሆንበት ምክንያት ማንጠፉ አይደለም። ስርዓት ያልሆነው ታቦት ፊት መቅረቡ። ከታቦት ክህነት የሌለው ሰው 40 ክንድ መራቅ አለበት። ቀላሉ ነገር 40 ክንድ ምንጣፍ ታዘጋጅና 2 ባለ 40 ክንድ ማለት ነው። ከ40 ክንድ ርቀህ የመጀመሪያውን ታነጥፈውና ገና ታቦት ሲያወጣ አንጥፈው ከ40 ክንድ ርቀህ ትቆያለህ አይደል? ታቦቱ የመጀመሪያውን 40 ክንድ መርገጥ ሲጀምር ሁለተኛውን 40 ክንድ ታነጥፈዋለህ። ከዚያ ታቦቱ 40ውን ክንድ ጨርሶ ወደ ሁለተኛው 40 ክንድ ሲመጣ በኋላ ያለው ክህነት ያላቸው ጠቅልሎ ያቀብሏል። እንዲሁ ማድረጉ ግድ ከሆነ ብዬ ወይ ደግሞ ከዚህ ሁሉ ምን አደከመኝ ካልክ ታቦቱ ወጥቶ እስከሚገባበት ቦታ ድረስ መንጠፍ ነው አንድ ጊዜ አይደለም። ድካማቸው ያሳዝነኛል፣ ያስደስታልም። ነገር ግን ሁለት ነገር፣ አንድ ስርዓተ ቤተክርስቲያን መጠበቅ ያስፈልጋል። ማለት ከታቦት አትቅረቡ ስለተባለ ምን ተደረገ? የሆነ የሚሽከረከር ብረት አይ ታቦት ይሰርቁናል እኮ አይደለም ያለ አጥር እያጠሩለት ምን ያደርጋል? አጥሩ ጨርሶ ሄዶ እንዳይጨብጡት ነው አይደለም። ራቅ ከተባል ከራቅ ነው። ግን የአንጣፊዎቹ ብቻ አይደለም ችግሩ። ደጋግመን እንደምንለው ህዝቡን መራቅ አለበት። ማንኛውም ክህነት የሌለው ሰው በሙሉ ከታቦት 40 ክንድ መራቅ አለበት። ሁለተኛው የሚያሳዝነው ነገር እዚያ ወዙ ጠብ እያለ ሲያነጥፍ የዋለው ሰው በሚቀጥለው ቀን የለም ቤተክርስቲያን ላይ ከነ ስቅሎ ጋር ይውላል። እነ ስቅሎ የት ነው ያሉት? መጠጥ ቤት። እነ ስቅሎ የት ነው ያለው? ጫት ቤት። ሰው ጫት ሲቅም እኮ ሎቱ ስብሐት ቆሻሻ ነገር አይደለም? ንገሩኝ። ቅዱስ ጳውሎስ ምን አለ? ሰውነታችሁ የማን መቅደስ ነው አለ? አዎ። እንዴ ሰውነታችን ላይ የማይገባ ነገር ስናደርግበት እኮ ሰውነታችንን የእግዚአብሔር መቅደስ መሆኑ ቀርቶ የርኩስ ነገር ማደሪያ ያደረግነው እኮ ራሱ ከክህደት የሚቆጠር ነው። እሱን ማስተዋል ያስፈልጋል። ለሁሉም ጎዘጎዙለት። አሁን የሆሳዕና ምስጢሩ ሰፊ ነው፣ ዘርዝረን የምንዘልቀው አይደለም። ለምንድን ነው አህያዋን የፈለጋት? ለምንድን ነው ውርንጫ የተፈለገ? ከዚያ ላይ ለምንድን ነው ልብሳቸውን የጎዘጎዙ? ለምንድን ነው ዘንባባ? ለምንድን ነው የወይራ ቅጠል ያዙ? ለምንድን ነው በየመንገዱ ልብስ ያነጥ? እሱ ምስጢር አለው። እሱን አንዘልቀው እናዋላችሁ። ምስጢሩን ዘርዝረን አንዘልቀው። ፍንጭ ልስጣችሁ። ለምሳሌ አህያና ውርንጫዋን ለምን ፈለገ ቢባል አንደኛው ትንቢት ምሳሌ ስላለን። ወደ ምስጢሩ ብንሄድ ግን አህያይቱ እስራኤልን፣ ውርንጫይቱ አሕዛብን ትመስላለች ይላሉ አባቶቻችን አይደል? አህያይቱ ቀንበር የለመደች ናት አይደል? ስራ ሸክም ንገሩኝ። ሸክም የለመደች ናት። እስራኤላውያንም ቀንበር ሸክም የተባለ ሕግ ነው፣ ኦሪት ናት አይደል? ያን የለመዱ ናቸው። ውርንጫዋ ሸክም ለምዳለች? አለመደችም። አሕዛብ ሕግ ስላለመዱ እንዲህ ተብሎ ይተረጎማል። ወርሃኑ አልባ ሲሆኑ ልብስ ጎዘጎዙለት አለ። ለምን? ለጊዜው እንዳይቆረቁረው ስለማክበር፣ ለፍጻሜው ግን የማትቆረቁር ቅድስት ሕግ ወንጌል ሰራሁላችሁ ሲል ነው ብሎ ተርጉሟል አባቶቻችን። ለምሳሌ ዘንባባ ይዘው አመሰገኑት ሆሳዕና በአርያም ተብሎ ሲባል ዘንባባ ኢየሩሳሌም ውስጥ እኮ የለም አልነበረም በዛ ጊዜ። ከየት መጣ ቢሉ በቤተክርስቲያን ታሪክ በትውፊት ይተረካል። ጌታችን በስደቱ ጊዜ አልስሙኒን ወይም በስንክሳር ማን እንደሚላት
ስሙን አይን ደርሶ ዘንባባይቱን አየ። ትልቅ ዘንባባ እዚያ ነበረች የበቀለች እና ለእመቤታችን ነገራት። ይችን ዘንባባ ከዚች ቆርጠው በኋላ አምላክነቴን ያመኑ ያመሰግኑኛል ብሎ ተከፍለሽ ሂጂ አላት። 2 ንቃይ የነበራት ናት። አንዲቱ ተከፍላ ሄዳ ደብረ ዘይት ላይ ተተከለች። እንግዲህ ከ30 ዓመት በኋላ ከዚያ ቆርጠው ነው ያመሰግኑት። ዋናው መሰረታዊ ነገር ግን እኔ ስለ ሆሳዕና ልነግራቸው የምፈልገው ነገር 2 ነው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ያደረገውን ተአምር ቅዱስ ጎርጎርዮስ በቅዳሴው ምን አለ? ሆሳዕናው አርአየ ተአምረው መንክረ። በሆሳዕና ዕለት አንድም ሆሳዕናሁ አለ። ሆሳዕና የተባለ ራሱ ጌታችን ስለሆነ ከመድኃኒትነቱ ከጌትነቱ ተአምርን ድንቅን አሳያለ። ዘኢተገብረም ቅድመ ዝ፣ ከዚያ በፊት ያልተደረገ ወዘይከውንህም ድረስ፣ ከዚያ በኋላ የማይደረጋል። ስለዚህ ጌትነቱን ገናንነቱን አምላክነቱን ገለጠ። አደራረጉ እንዴት ነው ቢሉ ልክ ከቤተ ፋጌ ደብረ ዘይት ወደ ኢየሩሳሌም ሲወርድ ቅድም ሳነብ የሉቃስ ወንጌል ምዕራፍ 19 ምን ይላል? ሐዋርያቱ አይናቸው ያየው ነገር እስካሁን ካዩት የተለየ ስለሆነ ደስ ሊላቸው እግዚአብሔርን ሊያከብሩ ሊያመሰግኑ ጀምረዋል። ምንድን ያዩ ነው? ከፊቱ የሚወጣው ብርሃን ከብርሃንነቱ ከነጸብራቅነቱ ብዛት የተነሳ ፀሐይን ሲበዘብዛት፣ ፀሐይ መበዝበዝ ምንድን ነው እና አላችሁ? ምሳሌ ይሄ መብራት አለ አይደል? የለም እንዴ? አለ የለም? ይሄ ሻማ አለ አይደል? አሁን በዝባዥ የትኛው ነው የሚበዘብዝ? የዚህኛው ብርሃን ነው የዚህኛው የሻማው ብርሃን ነው? ምክንያቱም ድል የሚነሳው አሁን የዚህኛው ነገር ዝም ብላ ብልጭ ብልጭ የምትታያለች እንጂ የሚያበራልን ያ ነው ይሄ ነው ይሄኛው ነው አይደለም? የፀሐይን ብርሃን አስቡትና ከፀሐይ ብርሃን በላይ የሆነ 7 እጅ ሲያንጸባርቅ ብርሃኑን አይተው ግን እንደዛው ነው ደግሞ አይንም አይጎዳ። ያችሁ ፀሐይ እንኳን 7 እጥፍ ሆና እንዲሆና ብናያት እኮ አይናችን ነው የሚጠፋው አይደል? ትክክልን ለማየት ብንሞክር ከባድ ነው። ያንን አዩ። እሱ ብቻ አይደለም፣ ስነ ፍጥረት ሁሉ ሲንቀሳቀስ ተመለከቱ። ስነ ፍጥረት ይንቀሳቀሳል እኮ እኛ ነን የተኛን እንጂ። ለምን? ሊቃነ መላእክት እየመሯቸው ሰራዊተ መላእክት ወረዱ ሊያመሰግኑ። እነሱም በስውር ሲያመሰግኑት የነበረውን አምላክ በግላጭ ለማመስገን እድል አገኙ። እንግዲህ የልደት ቀን አመስግነውታል። እንደዚያ በግላጭ ለማመስገን ሊቃነ መላእክት እየመራቸው ሰራዊተ መላእክት ወረዱ። ከዚያ በኋላ ጊዜ በየዓመቱ መተረጉምላቸው አይደለም ለሂ መርሁ ወለሂ ተልወራል። የሚመሩትም የሚከተሉትም ምን ይሉ ነበረ? ሆሳዕና በአርያም፣ በአርያም ላለ መድኃኒት መመስገን ይገባዋል። ወይም በአርያም ላለ አምላክ ለክርስቶስ መድኃኒት መባል ይገባዋል። ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ መድኃኒት መባል ይገባዋል አሉና ቡሩክ ዘይመጽእ በስመ እግዚአብሔር፣ እግዚአብሔር አባቱ መስክሮለት የሚመጣ በስመ እግዚአብሔር ላለው በስመ እግዚአብሔር እግዚአብሔር አባቴ ልኮኛል ብሎ የሚመጣ ወልድ፣ አንድም ቡሩክ ዘይመጽእ በስመ እግዚአብሔር እግዚአብሔር እኔ ነኝ ብሎ የሚመጣ ቡሩክ አምላክ ኢየሱስ ክርስቶስ መድኃኒት መባል ይገባዋል። ቡሩክ እንተ ትመጽእ መንግስት በስመ አቡነ ዳዊት፣ ለዳዊት እስመ ፍሬ ከርስከ አነብር ዲበ መንበርከ፣ ከባሕሪ ከወገብ የሚገኝ ልጅህን በዙፋን ላይ አስቀምጣለሁ ብሎ ስለተናገረው ቃል ኪዳን ስለገባለት ቅዱስ ገብርኤል እመቤታችን ሲያበስራት ወይዎ እግዚአብሔር አምላክ መንበረ ዳዊት አቡ፣ የዳዊትን አባቱን ምን ይሰጠዋል? ዙፋን። እና ከሰማይ ያሉ መላእክት ወርደው ከፊት የሚመሩ ከኋላ የሚከተሉ የምትለውን በየዓመቱ አስታውሳቸዋለሁ። እኔ ከትርጓሜ ሁሉ ደስ ከሚሉኝ አንዱ እሱ ነው። እለሂ መርሆ የሚመሩ የሚለውን እናንተ የሚከተሉ የሚለውንም እናንተ እየነገራችሁ ብንተረጉም መልካም ይመስለኛል። የሚመሩ በሉ እስቲ። ሊቃነ መላእክት ናቸው። ቀጥሎ የሚከተሉ በሉ ሰራዊተ መላእክት ናቸው። እለሂ መርሆ ከፊት ሊቃነ መላእክት ሆሳዕና ይላሉ። ከኋላ የሚከተሉ ሰራዊተ መላእክት ምን ይላሉ? ሆሳዕና በአርያም ይላሉ። ከዛ እለሂ መርሆ አበው ወለሂ ተልሁ ነቢያት። እለሂ መርሆ ማን ይመራ ነበር ለምስጋና? እንግዲህ መጀመሪያ ሊቃነ መላእክት አልን አይደል? የሚከተሉ ሰራዊተ መላእክት፣ እንደገና በምስጋና የሚመሩ ሰራዊተ መላእክት፣ የሚከተሉ አበው ጻድቃን፣ የሚመሩ አበው ጻድቃን፣ የሚከተሉ ነቢያት፣ ንግስት።
የሚመሩ አበይት ነቢያት የሚከተሉ ደቂቀ ነቢያት፣ የሚመሩ ነቢያት የሚከተሉ ሐዋርያት፣ የሚመሩ ሐዋርያት የሚከተሉ ሰብዓ አርድእት፣ የሚመሩ ሰብዓ አርድእት የሚከተሉ ቅዱሳት አንስት፣ አንድም የሚመሩ ወንዶች የሚከተሉ ሴቶች፣ አንድም የሚመሩ ሕፃናት የሚከተሉ አረጋውያን። አይሩጎ ሕፃናት አይደል? እንደዚያ ነው። ማን ቀረ ላለማመስገን የዚያን ቀን? እሱ ብቻ አይደለም። አባቶቻችን ምን ይላሉ? ከምስጋናው ብዛት የተነሳ ልክ በእርገቱ እንደተደረገው አይባን የቢታንያ ደንጊያዎች ሆሳዕና በአርያም ሲሉ ተሰሙ። እፀው ታውቃላችሁ? እፅ ምንድን ነው? እንጨቶች አይደለም? ዛፎች ማለት ነው። እፀው አመሰገኑ፣ አብህርት አመሰገኑ። አብህርት ምንድን ናቸው? የአብህርት ነጠላው ምንድን ነው? ባሕር ነናወላችሁ። ባሕር የሚለውን በብዙ ቁጥር ተናገሩ። ባህሮች ነው ባህራት ይላል። አንዳንድ ሰው የገዛ ማለት ነው። አብህርት በሉ እስቲ። ቀላያት አመሰግን ይላል። ቀላይ ምንድን ነው? ጥልቅ ነው። ካለ ፍጥረት ያለበት እኛ የማንረዳው ዓለም ነው። እግዚአብሔር ብቻ የሚያውቀው ዓለም ነው። ቀላያት። ደመናት አመሰግኑ፣ መባረቅት፣ ዝናማት፣ ሰማያት፣ ምድር፣ ስነ ፍጥረት ሁሉ ጌታችንን አመሰገነ። በዚያ ሰዓት ያላመሰገነ ሁለት አካል ብቻ ቀረ፣ አይሁድና አጋንንት አይደለም የቀረ። እነዚህ ብቻ ናቸው የቀሩት ያላመሰገኑ። ለዛ ነው ደስ ይላችሁ ጀመር እያመሰገኑ ከፊት ከኋላ እያሉ። እንግዲህ በወንጌል አይታችሁ ከሆነ አንደኛው የወንጌል ክፍል በአህያይቱ ይላል፣ አንደኛው በውርንጫው ይላል አይደል? በሁለቱም ተቀምጦባቸዋል። እንዴት? በታምራት ከሁለቱም በአንዴ ተቀምጦባቸዋል። አንድም አህያይቱን መጀመሪያ ወደ ከተማው ሲገባ በአህያይቱ ገባ። ቤተ መቅደሱ ላይ ሲደርስ ስንት ጊዜ ዞረ? ቤተ መቅደሱን 3 ጊዜ። በምን ላይ ተቀምጦ? በውርንጫው። ለምን? በሁለቱም እንደሚቀመጥ ነቢያት በየዘመናቸው ትንቢት ስለተናገሩ ምሳሌ ስለመሰሉ ነው። እና ይህ ሁሉ ተድላ ተደረገ፣ ይህ ሁሉ ደስታ ተደረገ። በዚያ ሰዓት ነው እንግዲህ ርዕሳችን የሚመጣው። ምን ይላል? ከተማይቱን አይቶ ምን አለላት? አለቀሰላት ይላል። እንዴት የሚለውን በኋላ እንመጣበታለን። ወደ ሰኞ እንለፍ። እሑድ ዕለተ ሆሳዕና ነበረ። ሰኞ ሁለት ነገር ተደረገ። አንደኛ ጌታችን አንጽሖተ ቤተ መቅደስ ይላሉ። እኛ ለእሑድ ነው የምንተርከው ብዙ ጊዜ፣ አንዳንዶቹ ደግሞ ለሰኞ የሚተርኩታል። እሱ ችግር የለውም። ሰኞን አንጽሖተ ቤተ መቅደስ አሉት አንደኛ። ሁለተኛ ምን አለ? መርገመ በለስ አለ። እንዋላችሁ ቤተ መቅደስ የመጽዳቱን ነገር መነጋገር ያስፈልጋል፣ ግን ሰው ያስቀይማል አይደል? ይትረስዩ ቤታዊ ቤተ መስያት፣ ቤቴን የሸቀጥ ስፍራ አታድርጉ ብሏል አይደል? እስቲ ዘርፍ ሳንጠቅስለት ዝም ብለን ዛሬ ዘንድሮ በቤተ ክርስቲያን እስካሁን ድረስ መሸጥ የቀረለት ነገር ምንድን ነው? ያልተሸጠ ምን አለ? ቅባ ቅዱስ የሚደረግልን ከፍለን ነው በነፃ ነው? ተናገሩ። ጸበል የምንጠመቅ ከፍለን ነው በነፃ ነው? አስቡት። በነፃ የምናገኘው ነገር ምን አለ? እስካሁን ለቁርባን አልተጠየቅንም መሰላል። እሱን ያተርፍልን መድኃኒዓለም። ጥፋቱ ግን መጀመሪያ እኛ ነው። አስራት ባለመስጠት ቤተክርስቲያን እንደሃ አደረግን። ቤተክርስቲያን መተዳደሪያ ካህን አገልጋዩ መተዳደሪያ ሲያጣ ደግሞ ለአገልግሎቱ ማስከፈል ጀመረ። ዘነሳይክሙ በከንቱ ሀቡ በከንቱ ቀረ። አለዋጋ የተቀበላችሁትን አለዋጋ ስጡ የተባለው ነገር ቀረ። ስለዚህ መጀመሪያ ጥፋተኞች ማን ነው? እኛ ነን። የቤተክርስቲያን አስራቷን በልተን አስራቷን አስቀርተን የገንዘብ ችግር እንዲገጥማት አድርገን እንዲህ ሆነ። እኛ ጥፋተኛ ነን ስላልነ ግን አገልጋዩ ከጥፋተኝነት ይድናል እንዳይመስላችኋልና ጥፋተኛ እንዲሁም አገልጋዩ ነው ታወቃል። አስተምሮ አስራት ማስወጣት ሲችል ቤተክርስቲያንን መሸቀጫ ጌታችን እንደውም ያለፈው እዚህ ያለ ነበር ልጆች ተረከላቸው ነበር። ወገብረ መቅሰፍተ ጥብጣቤ ዘሐብል ይላል አይደል? በቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ጅራፍ አዘጋጀ። ግን የምን ጅራፍ ነው ያዘጋጀ? የገመድ ጅራፍ ያማል ብዙ የፍቅሩን ነው። እምቢ ብትሉ ግን የእሳት ጅራፍ ይዤ እመጣለሁ ሲል ነው። ለምን? ኋላ ኢየሩሳሌም በሰባ ዘመን በእሳት ጅራፍ ተገረፈች አይደለም? ኋላም እንመጣበታለን። አለቀሰ ለሚለው ይሁን ሰላም ሲል እሱ እንድናስበው ነው። አንጽሖተ ቤተ መቅደስን ግን አንድነት ወቁ።
አሁን እናንተ እዚህ ያላችሁ ቤተ መቅደስ መሸቀቻውን ከምትለው ይልቅ መጀመሪያ ቤተ መቅደስ የተባለ ሰውነትሽ ሰውነቴ ነውና ሰውነትን መጀመሪያ የሰይጣን መሸቀጫ የኃጢአት መሸቀጫ ከማድረግ ማጽዳት ያስፈልጋል። ለምን ቅድመ አውፅ ሰሮ የማይነከ በባልንጀራ እንኳን በቤተ ክርስቲያን አልኩ መጀመሪያ በባልንጀራ አይን ያለውን ጉድፍ ማውጣት ያስፈልጋል። እንዲህ ስል ለቤተ ክርስቲያን ግድ የለሽን ማለት አይደለም፣ ግን መጀመሪያ ቅድሚያ ለራስ መስጠት ይገባል። ሌላኛው መርገመ በለስ ነው። እሱም ያስፈራል እኮ አይደል? ጌታችን ወደ ቢታንያ ሲወጣ በለስ አየ። ፍሬ እንደሌላት ያውቃል እኮ በአምላክነቱ። ነገር ግን አውቃለሁ ብሎ የሰውነቱን ስራ አይተውምና ልክ በሰውነት ጠባይ ሊፈልግባት ሄደ። ፍሬ ሲሄድ ፍሬ ያገኘባት አላገኘባትም? ምን አላት? ረገማት። መርገመ በለስ ይባላል። ለምን? ለዘላለም ፍሬ ካንቺ አይገኝ አላት ይላል። እንግዲህ ፍሬ እግዚአብሔር ታግሶ እንደዛ እኮ ነው። እስራኤልን አስቡት። ለእስራኤል የሰጣቸው በቅዱስ ሙሴ ነው አይደለም? ለ1400 ዘመን ታገሳቸው ፍሬ ቢያፈሩ። ለምን? ሊቁ ምን አለ? በለስ ዘይቤ እስራኤል ሙንቱ። በለስ ካለ የማን ምሳሌ ነው? የእስራኤል ምሳሌ ነው። ስለዚህ እስራኤል ለዘላለም ከአንቺ ቅዱስ ነቢይ፣ ካህን፣ አባት ደግሶ አይወጣብሽ እንደማለት ነው። እርግማን ፍሬ አላፈራ ያለ አመፀኛ ሰው እንዲያ ነው መጨረሻው። ቀጥሎ የዛኑ ቀን ግን ሰኞ ቀን አይሁድ በቤተ ቀያፋ ተመካከሩ። ምክራቸው አልሰራላቸው ብሎ ተበተኑ። ማክሰኞ ምን ይባላል? ዕለተ ተስዕሎ ይባላል። ጥያቄ ሊፈትኑት መጥተው ጥያቄ ጠይቀው። በነገራችሁ ላይ በህይወት የሚያስገርመኝ ነገር ነናላችሁ ሰዎች አንዳንድ ጊዜ ስራ ሲፈቱ ይጠይቃሉ። አንዳንዱ ሰው ለህይወቱ ጥቅም ይጠይቃል። አንዳንዱ ሰው ደግሞ ስራ ሲፈታ ጥያቄ ይጠይቃል። አንዳንዱ ሰው ደግሞ ለመፈተን ይሄ እስቲ እናዋርደው ይላል አይደል? ጭንቄስ እስቲ ጥያቄ ጠይቀ እናዋርዳት ብሎ ይመጣል ወደኛ አይደለም? ሁላችንም ቄስ ነው የሚለው ነው። ቄስ ይሄ አይደለም በየመንገዱ የሚሉና እኔን እንኳን የሚል የለም። ጆሮውን መቆነጥተው ለምን ያን ያህል አፍ እንዲካፈት መፍቀድ ጥሩ አይደለም። ይኸውላችሁ ድንበርን ክብርን መጠበቅ ይገባል። ትሁት ልቡናን ትሁት አድርጎ ግን ደግሞ ክብርን መጠበቅ ይገባል። አያችሁ እኛ በአንዳንድ ባልሆነ ሰበብ ክህነታችንን ማሰደብ የለብንም። መከበር አለብን አይደለም? አንድ በህይወቴ ድራማ ድሮ ልጅ ያለው ድራማ ስናይ አንድ ቁም ነገር ያለው ድራማ ይቻላል። ለየት ያለ ቁም ነገር ካህን እንደ ካህኑን ዋክት የሚያደርገው ምንም እንኳን እንደዛ ማድረጉ ጸያፍ ቢሆንም ስርዓተ ቤተክርስቲያን ባይፈቅድለትም ግን የትንሣኤ ሰሞን ይመስላል። ድግስ ይጠሩታል። ምዕመኑ በሞቴ እንደ አፈር ሰሆን በስንት እንጨት ሴር ነው የሚባል? በአንድ እንጨት ነው። እንደዛ እያሉ ጠጣ ማጠጣት። እንደገና ደግሞ ልጅ ብዙ አይደለም ይሄዳሉ ደግሞ ሁለተኛ በሞቴ አፈር ሰሆን ያሉ። ከዛ ከስንት ቤት በኋላ ነው እኒያ ካህን መንገድ ላይ ሜዳ ላይ ተዘረረው ተገኙ። እነዚያ ያጠጧቸው ሴቶች ሰዎች በሙሉ መጥተው ተመልከቱ እስቲ። አይ ካህን አይ አሁን እንደዚህ ይገባል? ምን አለ መጥቶ ነው ቢጠጣ እያሉ ያወራሉ። ራሳቸው ላደረጉት ነገር ማለት ነው። የሚሉት ሁሉ ከሰሙ በኋላ ካህኑ ልብሳቸውን እርግፍ ግርፍ አድርገው ብድግ ለካ አውቀው ነው አልሰከሩ። ተነስተው ምን አሏቸው? ሂዱና ማስታጠቢያችሁን ሁላችሁ እዩ። ለካ እየተቀበሉ ማስታጠቢያ እየደፉት አልጠጡም ጨርሱ። ለፈተና ነው ሆን ብለው ያችሁ ሰው ራሱ እንደዚህ አድርጎ ያንን አድርጎ እኔ ያስታውሳለሁ። አይቄስ እየተባለ ዛሬ 20 ምናምን ዓመት እዚህ ሰውየው ግብረ ሰላም አደረገና ጠላ አቀረበ፣ ተጠጣ፣ ጠጅ ተጨመረ። አስቡት መርዝ መሆን ይጀምራል ሲቀላቀል። ጭራሽ በመጨረሻውም አረቄ አመጣ። በህይወት ያልኳችሁ ሲዋረድ አይቼው የማላውቀው ትልቅ ሰው ሁሉ ይዛን ቀን ተዋርዶ ባይኔ ያያል። እማትገምቱት ሰው በሙሉ በሌላ ቀን በትህርምት የሚኖር ሰው ያን ቀን እነዛን ነገሮች ቀላቅሎ ሲንዘላዘላ ይቻሉ ባይኔ። አይቄስ እየተባለ እና ችግሩ የጋራ ነው። ካህኑም እኮ በሞቴ ስላሉት ተው እንጂ ሄደህ ደሃ ብላ እንደኔ በሞቴ የምትለኝ እኮ ነው። ካህን ጠባዩ በሞቴ ሲል ምን በሞቴ ትለኛለህ? ሂድና ዳሁን በሞቴ በለው። ክርስቲያን አንተ ቄስ አበላው ብለህ ልታወራ ነው? ሂድ ለእኔ ቻት ቀምሻለሁ ይበቃኝ። ሲሆነ ቤት ያለ ወይ ማህራው በላለሁ ሂድ ብሎ መቆጣት እኮ ከካህን ይጠበቃል። ጥፋቱ መጀመሪያ ካህን ነው። ይህን ማወቅ ያስፈልጋል። ግን ደግሞ ህዝቡም ቢሆን በመጠን ቢሆን ሁሉ ጥሩ ነው። ልክ ካላሰከርኳቸውማ ምን ድግስ ደጎስክ ይባላል ብሎ ሲል እንደሰማሁት ማለት ነው። ካልሰከሩ ምን ድግስ ይባላል? አያችሁ የጥጋብና የእርካታ መገለጫ እሱ ነው ማለት ነው። እና አንዳንዱ ሰው ለማዋረድ ይመጣል። ለማዋረድ
እና ቀላሉ እዚህ በፊት ነግሬያቸው ይሆናል። አንዱ እዚህ ሰፈር ነው እግዚአብሔር ያስፈታው ታስሯል መሰለኝ እና መጥቶ ስማ እንጂ አለኝ መፈተኑ ነው በሱ ቤት እግዚአብሔር አምላክ እንደሆነ በምን ይታወቃል? ምን ማስረጃ ምን ማረጋገጫ አለ? ተንኮሉ እንደሆነ ስለገባኝ መልስ አይደለም የሰጠሁት። አረ እንደው በሞት ይቅርታ አድርግልኝና ወይዘሮ ገሌ ምን ናቸው አልኩት። እናቱን ማለት ነው። እናቴ ናታ። በምን አወቅ አልኩት። በእድሜ ነው ትልቁ ነው። ምን ማለት ነው በምን አወቅ? እናቴ ናት እንጂ። አሃ እናቴ ናት እንጂ አትበለኝ፣ ማስረጃ አቅርብልኝ። እንዲያውም እስካሁን ደብቄ የኖርኩ ዛሬ ነው የምነግርህ። ትልቅ አይደለም እኔ እኮ ቀሃ ወድቀህ የተገኘህበትን ጨርቁን ነው አውቀዋለሁ። እና ልጃቸው አይደለም እኮ የእውነቴን ነው ኮስተር ብዬ ልጃቸው አይደለም እኮ ማደጎ ነህ አንተ ግን እናቴ ናት። በኪዳነ ምሕረት ይዣለሁ። አሁን ትዝ አለች ኪዳነ ምሕረት። አሁን አስታወስካት። ልጇን አምላክ መሆኑን በምን አውቃለሁ እያልክ አሁን ትዝ አለች። በኪዳነ ምሕረት ሁለተኛ እንዳታወራኝ ነገር ነው። ለሁሉም እናትህን ሂድና ጠይቃት የት ነው ያገኘሽ ማለት። አሁን የሰራው ስራ ጥሩ አይደለም። በኋላ በርግጥ ተነጋግረናል። ውሸቴን ነው ብዬ ትምህርት ልስጥ ብዬ ነው እንጂ ውሸቴን ነው ብዬ ለምን ቢባል ምን ያራቅቀዋል? አርፎ የማይቀመጥ እኔም ፈተንኩ መስሎት ለምን ፈጣሪው ጋር ይታለ? እንዴት ዋላችሁ? አይሁድ እንደዚያ ነው ሲጠይቁት በማን ስልጣን ይህን ታደርጋለህ? እንደዛ ሲሉት ጌታም እኮ ያደረገው ፈሊጥ አለ አይደለም? በመመለስ ፋንታ ምንድን ነው ያላቸው? ዮሐንስ ጥምቀት ከምድር ነው ከሰማይ አላቸው። ከምድር ቢሉ ህዝቡ አንቀው ሊበሏቸው ነው። ለምን? ዮሐንስ ነቢይ መሆኑን ህዝቡ ያውቃል። ከሰማይ ቢሉ ምኑ ናችሁ ሳታምኑበት ሊባሉ ነው። እኛ እናውቅም ብሎ አሉት። እኔም አልነግራችሁ። እንደገና ደግሞ ቆይቶ ለቄሳር ግብር መገበር ይገባል አይገባም ሊያጣሉት ማለት ነው። ይገባል ቢል ይሄ ህዝቡ ጠላት ሊሉ እንግዲህ ይገባል ቢል ከህዝቡ ጋር ሊያጣሉ፣ አይገባም ቢል ከቄሳር ጋር ሊያጣሉ ነው። ጌታችን ግን ሳንቲሙን አስመጣና ይሄ ማን መልክ ይታያል አላቸው። የቄሳር አሉት አይደል? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ዘግቶባቸዋል። የጥያቄ ቀን ነው። አይሁድ እንደገና አሁንም በቤተ ቀያፋ ድጋሚ መከሩ፣ አልሳካላቸው አለ። ተበተኑ። ረቡዕ ደረሰ። ረቡዕ ቅድስት ማርያምን ተፍረት ከኃጢአት የተመለሰችው ሽቱ ቀባቸው በስምዖን ዘለምጽ ቤት እያለ። ያን ቀን ግን ያቺ ሽቱ ችግር አመጣች። ሽቱዋ ሳይሆን በዚያ ሰበብ ሽቱን በምን ያህል ዋጋ እንደተገዛ ይሁዳ አውቋል። በ300 ዲናር ነው አይደለም? ሌባ ስለነበረ ይሁዳ ከሚሰርቅ ደግ አባት ለሚሰርቅ ልጁ ይሰጠዋል። ከምትሰርቅ ዝም ብለው ውሰድ ይሏል። ዘመን ከሚገባ ሁሉ ከ10 አንዱ ውሰድ አለው። ያ ነገር በገንዘብ ቢገባ 30 ብር ስለሚያገኝ ቆጭቶት 30 ብሯ በጣም አናደው ነበር። ከዚያ ያችን ፍለጋ ወደ ሊቃነ ካህናት ሄደ። እኔ ናዝሬቱ ኢየሱስን አሳልፌ ልስጣችሁ፣ ምን ትሰጡኛላችሁ? ምን ትፈልጋላችሁ? 30 ብር ስጡኛላችሁ። ትንቢቱ አስቀድሞ ተነግሯል። በነ ዘካርያስ በነ ኤርምያስ ተነግሯል። 30 ብር ተስማሙ። ያ 30 ብር ብዙ ታሪክ አለው። ሰጡት። ስለዚህ ረቡዕ ይሁዳ ጌታን አሳልፎ ለመስጠት የተስማማበት፣ አይሁድ ጌታን እንደሚሰቅሉ 100% እርግጠኛ የሆኑበት ሽቱ የተቀባበት ዕለት ነው። ሐሙስ የነገው ነገራችሁ ላይ ነገ 26 አይደል? ጥንተ ጸሎተ ሐሙስ ነው። የወዲያኛው ሐሙስ ደግሞ በቀመር የምናወጣው ነው። እንግዲህ ጸሎተ ሐሙስ ይባላል። ስርዓተ ጸሎት ስላስተማረበት፣ ስርዓተ ቁርባን ሐዲስ የአዲስ ኪዳን ቁርባንን የሰራበት ቀን ነው። የደቀ መዛሙርቱ ነገር ያጠበበት ቀን ነው። የምክር ቀን ነው። ሐዋርያትን ብዙ ምክር በቅዱስ ዮሐንስ ወንጌል በ13ኛው በ14ኛው በ15ኛው በ16ኛው ምዕራፍ የምትመለከቱት በሙሉ እንዳለ የዛን ቀን ምክር ነው። ያ ሁሉ 4 ምዕራፍ የዛን ቀን ምክር ነው። 17ኛው ምዕራፍ ደግሞ ጸሎተ ሐሙስ ይላል። ጌታችን በተዋህዶ ሥጋ ጸሎት አደረገ። ስርዓተ ጸሎትን አስተማረ በጌቴሴማኒ ወዙ ጠብ ጠብ እስኪል ድረስ በተዋህዶ ሥጋ እየሰገደ ታየ። የሚያጽናና መልአክ ታየው ይላል። ለአጽድቆተ ትስብእት ይባላል። ፍጹም ሰው መሆኑን ለማጠየቅ እንዲያ ሆነ። ስለዚህ በዚያን ቀን መጀመሪያ የደቀ መዛሙርቱ ነገር አጠበ። ከደቀ መዛሙርት ሕጽበተ እግር በፊት ግን አንድ የሚቀድም ነገር አለ። እሱ ምንድን ነው? ፍስሐ ኦሪት አለ አይደለም? የኦሪት ፋሲካ። የኦሪት ፋሲካ ደህና ዋላችሁ? ደከማችሁ? ሰዓቱ ደህና ነው አለ።
ደከማችሁ? ያው ሰነፍ ተማሪ ኋላ ወንበር ነው የሚወድ ይባላል ላለመጠየቅ እንደዚያ ነው አይደለም? እና አሁን እኮ አንዳንዶቹ በርታ እያሉ በፊት እየመጡ ነው መቼም ለሁሉም። ዛሬ ቅዱስ መርቆሬዎስ ነው ለካ። እሺ እንዴት ዋላችሁ? ዞሮ ዞሮ ይሰማል አይደል? መረባበሽ ስለማይኖረው ችግር የለውም። በነገራችን ላይ መዝሙር ነኩን በሞንታርቦቸው ቢያደርጉ ጥሩ ነበር። ባለፈው ያለፉት ወራት ትንሽ የጠቀመው ለዚህ ብቻ ነው። ትንሽ ለዚህ ብቻ ነው። ለሁሉም ፍስሐ ኦሪትን የኦሪቱን ፋሲካ በጋ ፋሲካውን ተመገቡ። ቤት በአልዓዛር ቤት ቢታንያ ቅዳሴ ቅዱስ ኤጲፋንዮስ ሲል በይቲ ሌሊት ምሴተ ሐሙስ ለጸቢያ ዓርብ አመረፈቀ ውስተ ቤተ አልዓዛር አርኩ ይላል። ከተመገቡ በኋላ ተነሳና እግራቸውን አጠበ። ልብ በሉ፣ አንድ ምስጢር ላስተምራችሁ። አንዳንድ ድንቁርና የጠናባቸው ሰዎች እራት ከተመገቡ በኋላ ስለቆረቡ ለምን እንጾማለን ይላሉ። ቀላል ነገር እንነጋገር። ከቤት ከገቡ በኋላ እንግዳ ሲመጣ ወይም እራት በልቶ እግር ማጠባል እንዴ? እግር አጸባ መቼ ነው? መጀመሪያ ነው አይደል? ለምንድን ነው ሲገቡ ሳይመገቡ ማጠብ ያልፈለግን? ፍስሐ ኦሪትን ተመገቡ። በጋ ፋሲካውን ከበሉ በኋላ ያንን አሳለፈ። እግራቸውን አጠባቸው። አባቶቻችን ምን ይላሉ? እግራቸውን ሲያጥባቸው ኦሪትን እያሳለፈ የአዲስ ኪዳን ቁርባንን ለመተካት ነውና የአዲስ ኪዳን ቁርባንን የሚቀድመው ምን አለ? ጥምቀት። ስለዚህ ደቀ መዛሙርቱን በምሴተ ሐሙስ አንድ አጠመቃቸው። ሁለተኛ ነገር ስርዓት፣ የትህትና ስርዓትን አስተማራቸው። በቅዱስ ዮሐንስ ወንጌል ምዕራፍ 13 እንደተጠቀሰው በጋ ፋሲካውን ከተመገቡ በኋላ ወገቡን ታጠቀ። ከታጠቀው ጨርቅ ወደፊት አተረፈ። ስርዓት ነው እሱ፣ እግር ለሚያጥብ ሰው ማለት ነው። ከዚያ እግር ለማጠብ መጀመሪያ ወደ ይሁዳን ሄደ። ለምን? ሊሸጠው ሊያስገድለው በቱ ስርዓት ተስማምቶ እንደመጣ ያውቃል። ጌታችን ምን ብሎ አስተምሮናል? በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 46 ላይ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ምን አድርጉ? አፍቅሩ ጸላእተክሙ፣ ጠላቶቻችሁን ሊያስገድለው እንዳሰበ ሊሸጠው እንደተስማማ እያወቀ መጀመሪያ ሄዶ ይሁዳ ለጠባህ ደረቱን ነፍቶ እግሩን ሰጠው። ባለማክበር ማለት ነው። ጌታችን በትህትና አጥቦት አለፈ። ቀጥሎ ማንን አገኘ? ቅዱስ ጴጥሮስን ልጠባህ። ቅዱስ ጴጥሮስ ግን የዋህ ነው፣ ገራገር ነው ሲበዛ። ጌታዬ አንተ ሳትጠበኝ ለዘላለም አንተ ከኔ ፊት አትንበርከክ እባክህ አትጠበኝ አለ። ጌታ ግን ጠበቃ ለመልስ መለሰለት። እመአነ ይሐጸብኩከ አልብከ ክፍል ምስሌ፣ እኔ ካላጠብኩ ከኔ እድል ፈንታ የለም አለው። ስለ ሁለት ምክንያት፣ አንድ ሊያጠምቃቸው ስለሆነ አለ ጥምቀት ከጌታችን ጋር መሆን አይቻልም። ሁለተኛ ነገር ትህትና የሌለው ሰው ከጌታ ጋር ስለማይኖር እና አባቶቻችን ከዚያ እያይዞ ምን አሉ? አላጥብም ብቻ ሳይሆን አልታጠብም ማለትም ስህተት ነው ብለዋል። እግር ልጠብ ሲባል ሁልጊዜ ናቸዋል መገልገል ይገባል። ጨርሶ እምቢ ግን አይባልም። ከእኔ ጋር እድል ፈንታ የለህም ብሎ ሲለው ቅዱስ ጴጥሮስ የዋህ ነው። ምን አለ? አኮ እገሬ ባይቲቶ ዘተሐጽበኒ፣ ጌታዬ እግሬን ብቻ አይደለም ከአንተ ከምለይማ አላ እደዊየኒ ወርእስየኒ፣ ኧረ ጠበኝን ከእጅንም አንተ ምለይ ራሴንም ጠበኛል። ገራገር ነው፣ ቅን ነው። ከዚያ የእሱን እግር አጠበ፣ የሁሉን አጥበው መጨረሻ ዮሐንስን አጠበው። ሲጨርስ ጌታዬ አለው መታጠቂያህን ስጠኝ አለው። መክፌ ዘለንጽ ሚላት ማለት ነው። ያችን መታጠቂያ ሰጠው። ንጹህ ድንግል ወትሮ ግን ንጻ ጠባይ ያላደፈበት ነው በዚያ ሰዓት። ከዚያ ከመካከላቸው ቁጭ አለ። ሄዶ 6 በቀኝ 6 በግራ ነው አይደለም። በጋፋ ሲመገቡ ጌታችን ስርዓት አስተምሯቸዋል። ስርዓተ ማዕድ፣ አንድ ማዕድ ሲሰራ ስንት ሰው ነው ተቀምጦ የሚበላ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ስንት ሰው ነው ተቀምጦ የሚበላ? 6 ሰው። 6 ሰው የሚቀመጥበት ምክንያት ምንድን ነው ለሚለው እዚህ በፊት ነግሬያቸዋለሁ። ሁለቱን ላስታውሳችሁ። አንደኛ በአዲስ ኪዳን ጌታችን ስንት ሕግን የሰራልን? 6ቱ ሕግጋት የሚጠበቁ ደግሞ እንግዳ በመቀበል በመመገብ አይደለም? በዚያ ምክንያት። ሁለተኛ ጌታችን ሐዋርያት ሲመገቡ ሁልጊዜ ስራ ሰርቶላቸዋል። 6ቱ ቆመው ያስተናግዳሉ፣ 6ቱ ይመገባሉ። ሲጨርሱ 6ቱ እያስተናገዱ 6ቱ ይመገባሉ። የዚያን ቀን ግን 12ቱ እንደተመገቡ እሱ ራሱ አገልግሏቸዋል። ለምን? ወልደ እጓለ እመሕያው መጻ ከመ ይትለአክ፣ ሊያገለግል ሊታዘዝ መጣ።
እንጂ እንዲያገለግሉት አይደለም። ትሕትና ለማስተማር ጌታቸው ከመካከል ተቀምጦ ምን አላቸው? አይመርክሙኑ ዘገበርኩ ለክሙ፣ ያደረኩላችሁ ነገር ገባችሁ አስተዋላችሁት አላቸው። አልመለሱለትም። ግራ እንደገባቸው ይታወቃል። ምን ሊነግራቸው እንደፈለገ አልገባቸውም። አንተ ሙሰ ትብሉኒ ሊቅነ ወግዚነ፣ መምህራችን አምላካችን ትሉኛላችሁ። ወሰናየ ተብሎ ስመ ከማሁ አነ፣ በጎ ብላችኋል አዎ እንዳላችሁት መምህር አምላካችሁ ጌታችሁ ነኝ። ወሶበ እንዘ አነ እንከ ሊቅክሙ ወግዚእክሙ፣ እኔ አምላካችሁና መምህራችሁ ሲሆን ሐጸብኩክሙ ገሪክሙ፣ እግራችሁን ካጠብኩ ዘንድ አለ። አንትሙኒ ይደለወክሙ ከመ ትሕጽቡ እግረ ቢጽክሙ፣ የባልንጀሮቻችሁን እግር ልታጥቡ ይገባችኋል አለና ብፁዓን አንትሙ እመገበርክሙ። ይህንን ስለሰማችሁት አይደለም፣ ስላወራችሁት አይደለም፣ ስለሰበካችሁት አይደለም፣ ስለጻፋችሁት አይደለም፣ ስላነበባችሁት አይደለም፣ ያደረጋችሁት ቀን ብቻ ብፁዓን ትባላላችሁ አለ። ያደረጋችሁት ቀን። ስለዚህ ከፍስሐ ኦሪት በኋላ ሕጽበተ እግር ነው፣ ሥርዓተ ጥምቀት ነው። ከዚያ በኋላ ለራት ካመጡት ከህብስተ በረከቱ ከጽዋ ኮቴቱ አንስቶ ባርኮ ጥመ ወሀቦሙ ቀምሶ ቅዱስ ሥጋው ክቡር ደሙ ለውጦ ቀምሶ ሰጣቸው። አባቶቻችን ምን ብለዋል? ለምንድን ነው እንደዚህ ያደረገ ቢሉ ለእርሷ ሽቶት ሳይሆን አብነት ለመሆን ለማደፋፈር እንዲያደረገ ቆረቡ ቅዱሳን ደቀ መዛሙርት። ከዚያ በኋላ ምክር መከራቸው። ይዟቸው ወደ ኤሌዎን ዋሻ ወደ ጌቴሴማኒ ደብረ ዘይት ታች ይዟቸው ወጣ። ከዚያ ሥርዓተ ጸሎት ሲያስተምራቸው ቆይቶ ይሁዳ መጣና የምታውቁት ታሪክ ነው፣ አሳልፎ ሰጠው። ደህና ዋላችሁ። በሰሙነ ሕማማት ብዙ ሰው ጫማ ያወልቃል አይደል? በባዶ እግር ይሄዳል አይደል? አስገዳጅ ሕግ የተጻፈ የለውም፣ ግን ጥሩ ነው ለሚያደርገው ሰው። አንዳንድ ጊዜ ያልታዘዘም ሆኖ ግን በጎ ነገር አለ አይደል? ደህና ዋላችሁ። ግን ደግሞ ሰው መንቀፊያ ግን አታድርጉት። እንደገና ደግሞ ሰላም አለ ማለት እንግዲህ በቤተክርስቲያናችን ሰላም የማይባልበት ስርዓት የተሰራው ለሐሙስ ነው። ሰላም አትብሎ የተባለ ይሄ ስኢም መሳሳም፣ የበጅ መጫወት የመሳሰለው ነገር የተከለከለ ለሐሙስ ነው። አንዳንዱ ሰው ግን ከሆሳና ጀምሬ ሰላም አለን ይላል። ይችላል፣ አንነቅፈውም። ግን ሰላም አልክ ብለህ ሌላውን አትንቀፈው። ምክንያቱም ሰላምታ የተከለከለ ለሐሙስ ነው። ሌላ ሰሙነ ሕማማት ላይ ብዙ ጊዜ የትኛውንም የሚጸለይ የትኛውንም የማይጸለይ የተከለከለ ጸሎት የለም። ለግል ከሆነ ይህን ማወቅ አለባችሁ። በማህበር የማይጸለዩ ነገሮች አሉ፣ ለማህበር ነው። ለግል የተከለከለ ነገር የለም። ምን በአብዛኛው ውዳሴ ማርያምና ዳዊት ላይ ብናተኩር ጥሩ ነው እንጂ ምን ተከለከለ? የትኛው መጽሐፍ ላይ? ፍትሐ ነገሥት ላይ እንደዛ ይላል። ይህን በግላችሁ በማህበር የተከለከለ ሆናለ፣ በማህበር የተከለከለ ሆናለ። በማህበር የተከለከለበት ምክንያት ነው። ለምሳሌ ሁልጊዜ መልክአ ሕማማት ወይም ሰላምታ ዘአባ ጊዮርጊስ ከተባለ በኋላ መጨረሻ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ተብሎ ምን ይባላል? ጸሎተ ሃይማኖት አይደል? ጸሎተ ሃይማኖት ሲጮህ ሐመ ወሞተ ወተቀብረ ተብሎ እዚያ ላይ ይቆማል። ደጋግ ሊቃውንት ግን በለወሳስ በልባቸው ይጨርሱታል፣ ቃለ እግዚአብሔር እንዳይቀር። ግን በአደባባይ ግን ሐመ ሞተ ተቀብረ ተብሎ ይቆማል። ለምን? ትንሣኤውን ተስፋ እንድናደርግ ነው እንጂ እኮ እኛ ጌታችን ይነሳል አሁን እያልን እኮ አይደለም። ሞትን አንድ ጊዜ እኮ ተነስቷል እኮ። ትንሣኤ እኮ ከተገለጠ 2000 ዘመን። ነገር ግን አንድ በብሉይ አሁን በዚህ ሰሞን የማናደርጋቸው ነገሮች አሉ አይደል? የማናደርጋቸው ነገር ለምሳሌ በስመ አብ አይባልም ይላል። ተው፣ ይህን ደጋግሜ እንደ ትልልቅ የተማሩ ሰዎችም ሲሉ ሰማለሁ። ተው፣ ደጋግመ እንደምንለው ግብረ ሕማማት አይደለም የሚነበብ ነና አላችሁ። በቤተክርስቲያን ከትልልቅ መጻሕፍት መካከል አንዱ ግብረ ሕማማት ነው። የተዘጋጀው ግብፅ ያሉ ቅዱሳን ሊቃውንት ናቸው። እስትጉቡ ነው። ከነቢያት፣ ከሐዋርያት፣ ከሊቃውንት፣ ከመነኮሳት፣ ከተአምራት፣ ከድርሳናት የተሰበሰበ እና ተርጓሚው ብፁዕ አባታችን ቅዱስ አባታችን ሰላማ መተርጎመ መጻሕፍት ናቸው። የተተረጎመ የዛሬ 650 ዓመት አካባቢ ነው። በጣም ግዙፍ መጽሐፍ ነው። ግሩም መጽሐፍ ነው። ሲጀምር በእያንዳንዱ አንቀጽ ምን ብሎ የሚጀምር? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ። በነገራችሁ ላይ ማማተብ የለም ይላል። አንዳንድ ምስባክ ስትሰብኩ በሕማማት ምን ይዛችሁ ነው? እና ታዲያ ረዳ ገባን ደሱ ያለውን ነገር ተውት እና አንዳንዱ ይላል። ለምሳሌ መብረቅ ብልጭ ብሎ ብትደነግጥ ልጆች እያለን የተነገረንን ነው። ሕፃን እያለን በስመ አብ እንዳትል ሳሊ ለነ ቅድስት በል። በነገራችሁ ላይ በእድሜ ዘመን የሁሉ ምንም ነገር ከተፈጠረ ከአፌ ሊወጣው የሚችለው ቃል እሱ ነው።
ግን ከበስመ አብ በኋላ ስመ ሥላሴ ከጠሩ በኋላ ነው ሳሊለነ ቅድስት። ገብታችኋል? ሳሊለነ ቅድስት ማለቱ ጥሩ ነው። ምን ለማለት ፈልጌ ነው? በግላችን የማይደረጉ ነገሮችን ለምሳሌ በማህበር የጽዋ ማህበራት ለምሳሌ አይደረጉም። ትናንት አንድ ሰው ምን ብሎ መጣ? ምጽዋት በሰሙነ ሕማማት የለም ሲሉ ሰምቼ፣ አይ አሁን የማይቀራቸው ክርስትና በሰሙነ ሕማማት የለም ይበሉንና እንወረደው አንድያችን አይደለም ማተባችሁን በጥሱ ይበሉንና እንወረደው። ጽዋ ማህበራት ለምንድን ነው የማይጠጡበት ምክንያት ነና ዋላችሁ? ሁለት መሰረታዊ ምክንያቶች አሉ። አንደኛው መሰረታዊ ምክንያት ጽዋ ማህበር ተሰብስቦ መብላት መጠጣት ማውራት ነው አይደለም? እሱ እንኳን ለሕማማት ላዘቦቱ ጾምም የዚህ ዘመን የጽዋ ማህበር አይመችም አይደል? ለምን? መብላት መጠጣት አለ፣ የሚዘጋጀው ነገር አይመችም። ይሄ ለጊዜው ነው። ኋላሳ ምሳሌ ብሎ ጌታችን ሳይክስ የቅዱሳን ቃል ኪዳን የቅዱሳን ማመለድ ስላልነበረ ነና ዋላችሁ? እነ ቅዱስ ዳዊት እነ ቅዱስ አብርሃም በዚያ ሁሉ ጽድቃቸው ከሲኦል አማልደው ያወጡ ነበር በብሉይ ኪዳን? ንገሩኝ። ያን እንድናስብ ያክል ነው። ጽዋ ማህበራት የሉም። ዞሮ ዞሮ ሳምንቱ የለሆሳስ ነው፣ እንድታውቁት ለሆሳስ ነው። አሁን ከሆነ ጠቅላላ በየደብሩ ለድምፅ ማጓ ዓርብ ድምፅ ማጓ የሚከፈትበት ምክንያት በቃ ጌታችን ሰው ሆነ፣ ስቅለቱ ጋድ ሆነ። በዛ ምክንያት ነው። እስከ ሐሙስ ግን ሁሉ ነገር ምንድናት? ለሆሳስ ናት። እንዲሁ ለትርጓሜ ተብሎ ከሚከፈተው እሱም ታውቃላችሁ አይደል? በጥንት የነበሩ አባቶቻችን በጣም ነው የሚቃወሙ። ድምፅ ማጓ ብርቅ በነበረበት በ80ዎቹ በ90ዎቹ እኛ ደብር ላይ አስታውሳለሁ እነ መላከ ሕይወት አለቃ ገዳሙ ሌሎችም ታላላቆች በታምር ድምፅ ማጓ ያስከፍቱ። ተው እንጂ ለሆሳስ ሳምንት ነው እኮ። እነ ተርጓሚዎቹ በቅንነት ነው፣ ህዝቡ ይስማው አይደለም? ህዝቡ እንዲሰማ ካስፈለገ ውስጥ እንዲገባ ማድረግ ይቻላል። ብቻ አሁን ድምፅ ማጓ ይዘጋያል እኮ አይደለም? ለትርጓሜው ግን የለሆሳስ ሳምንት ነው። እስከ ሐሙስ ድረስ እስከ ሐሙስ ምሽት ለሆሳስ ነው። ዓርብ ጀምሮ ነው በልዑል ቃል መባል የሚጀምር። ይህን ማወቅ ያስፈልገናል። ዋናው ትልቁ ነገር ግን ከኛ የሚጠበቀው ነገር ምንድን ነው? እሱን ለመነጋገር ሐሙስ እንደዚህ ያደረገ ይሁዳ ሲያዘው ሌሊቱን በሙሉ መድኃኒታችን ሲያሰቃዩ ታደሩ። ጠዋት ሊቃነ ካህናት ተመካክረው ወደ ጲላጦስ አደባባይ መጡት። መጀመሪያ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና ሲያመላለሱት ጲላጦስ ሄሮድስ ጲላጦስ ያን ሁሉ አድርገው ጲላጦስ አደባባይ ለመጨረሻ ፍርድ ሊቶስጥሮስ ላይ አቆሙት። ቢተውት ብሎ አስገረፈው። እንኳን ሊገረፉት ሊሰሙት የሚከብድ ነገር አደረጉበት። ኋላ ግን ስቀለው እያለ አስቸገሩት። ቢተውት ብሎ ጲላጦስ በጣም የሚጠሉትን ወንጀለኛ አብሮ አቀረበ። ማንን ልፍታላችሁ ብሎ በርባን የሚባል ብዙ ሰው የገደለ እዚህ ቤት ነግሬያቸዋለሁ። በርባን ማለት የይሁዳ የሚስቱ ወንድም ነው። ምክንያቱም ከአይሁድ ጋር ውል ተፈራርሟል። እኔ እሱ አሳልፌ ስጣችሁ 30 ብሮች አይደለም የምትሰጡኝ፣ በርባንን መፍታት አለባችሁ የሚስቴ ወንድም ነው ብሎ ተዋውሏል። በትውፊት ታሪክ ማለት ነው። ከዚያ ይሰቀል የሚለው ሲበዛ እጁን ታጠበና አሳልፎ ሰጣቸው። ከዚያ በኋላ ያለውን እንኳን እህል በልተን ልነጋገር ለማሰብ ይጨንቃል። እንደው ጌታችንን ሰቀሉ። የሆነው ነገር ሆነ። ከተቻላችሁ ወንጌል ካላችሁ ወንጌል አንብቡ። የቅዱስ ማቴዎስ ወንጌል ምዕራፍ 27 አንብቡት። የቅዱስ ማርቆስ ወንጌል ምዕራፍ 15 አንብቡት። የቅዱስ ሉቃስ ወንጌል ምዕራፍ 23 አንብቡት። የቅዱስ ዮሐንስ ወንጌል ምዕራፍ 18 እና 19 አንብቡት። ባጭር የጌታችን ሕማማት እዛ ውስጥ ታገኙታላችሁ። እንዴ ባጭር እንደ በጣም ሳይሰፋ እንደ በመጠን እዚያ ያለው ይበቃል። በቃ እዚያ አንብቡ። ዓርብ ቀን በተለይ ብትችሉ ሳምንት ሁሉ ዓርብ ቀን ያችን አንብቡ በደንብ አድርጋችሁ እንዲገባን ብዬ ነው። ከዚያ ምሽት ላይ ቅድስት ነፍሱ ከቅዱስ ሥጋው በገዛ ስልጣኑ ከለየ በኋላ ዮሴፍ ኒቆዲሞስ ቀበሩ። ከዚያ በኋላ ከኛ የሚጠበቀው ምንድነው? አክፍሎት ነው። ከረቡዕ የሚያከፍለው አሉ፣ ከሐሙስ የሚያከፍለው አሉ። አስገዳጁ ግን ከዓርብ ነው። ለምን? የሰው ችሎታ ችግር ስለሆነ ማለት ነው። የአክፍሎቱም እመቤታችን ቅዱሳን ሐዋርያት እና ያዕቆብ ዘኢየሩሳሌም የጀመሩት ነው። ከዚያ ቀዳም ስዑር ጾመን እንውላለን። እንግዲህ እሑድ በመንፈቀ ሌሊት የጌታ ትንሣኤ ይከበራል ማለት ነው። ቸር መድኃኔዓለም ሁላችን የትንሣኤው ሰዎች ይበለን። መቼም ስለ ጌታ ሕማማት ደፍሮ ለመነጋገር ስለሚከብድ ነው ምዘለው። ከባድ ነው። እንኳን መናገሩ ማሰቡ ጭንቅ ይላል። ለደካማ ሰው ቅዱሳን ሲያስቡት ደስ ይላቸዋል። እንባቸው እንደ ሰን ውሃ እየወረደላቸው ማለት ነው። እና ከእሑድ ጀምሮ ከእሑድ ቀትር በኋላ ያለችው ጊዜ ምንድናት ከተባለ በመሰረታዊነት ሁለት ነገሮች ናቸው። አንድ የጌታን ሕማማት የምናስብበት ጊዜ ነው ነናዋላችሁ። ከዚያ በተጨማሪ በብሉይ ኪዳን የነበሩ 5500 ዘመን የነበሩ አባቶችን መከራቸው የምናስብበት ነው። ከዚያ በኋላ አብረን ደስ ለመሰኘት እነሱ ከዓርብ ምሽት ጀምሮ ዓርብ ምሽት ላይ ነሴ በኋላ አይደለም ነናዋላችሁ። ብዙ ጊዜ ይገርመኛል። እኛ እንደ ልባችን ኃጢአት ስንሰራ ጌታችንን በደንጃም በምንም ከመውገር የከፋ ነገር ስንበድለው እንከርምና ዓርብ ላይ ተሰብስባ
እነዚያ የሚደረሱ ጽዋቱ ከተደረሱ በኋላ ብፁዕ ብእሲ በዘ ይሖር በመከረ ረሲያን እና መጨረሻው ላይ ወፍኖቶ ምስል አጣን ተጠፍ ተብሎ ያችን ጧፍ በድንጋይ በዱላ ምናምን ጠብ ከማን ጋር ነው? ዓመቱን ሙሉ ዲያብሎስ ጋር ሰይጣን ጋር እያሳለፍክ የዛን ቀን እደበድባለሁ የምትለው ከውጭ ነው። እኔ ዝም ያንዳንድ ያስባሉ ሲስቅብን የሚውል ነው የሚመስለኝ ለብዙዎቻችን። ለምን እሱን የሚያስደስት ነገር ስትሰራ ከርመ መጣ እዚህ ዲያብሎስን በዱላ ደብድበ ልታሳምመው። እኔ እኮ ይገርመኛል። አንዳንዱ ይሁዳን የሚደበድብ ይመስላል። ምን ተደበድበዋለህ? እንግዲህ ሄዷል እኮ አገባበት ሰዓት ገብቷል። መደረጉን እየነቀፍኩ አይደለም፣ ነገር ግን በቅጥም አይሆን። አንድ ሁለተኛ ነገር ቅኔ ማይሎት ውስጥ ገብቶ መቋሚያ መዘርጋት ክህነት ለሌለው ሰው አይፈቀድም። ያንን የሚያደርጉ ሊቃውንት ናቸው፣ አርዲት ናቸው ያንን የሚያደርጉ እንጂ ማንም ወጣት መጥቶ በዱላ እና የሚገርመው ነገር ሁልጊዜ በየዓመቱ መቋሚያ ስለሚሰበር ማዕት መቋሚያ ስለሚሰበር አሁን ምን ተጀምሯል? ቅኔ ማይለቱ ላይ የተሰበረውን መቋሚያ ብቻ ነው የሚመጣ ይዛንካ እንደዛ እስከ ማድረግ ተጀምሯል። እንዲህ ትውፊት አለ፣ ታሪክ አለ። ያንንም አድርጉ። ግን በድንጋይ በዱላ የቤተክርስቲያን መቋሚያው እኮ መስቀል ነው። መጀመሪያ መቋሚያ ላይ ተደርጎ አልነበረም ድሮ የሚደረገው የነበር ሌላ ስርዓት ነበር። መቋሚያው እኮ እያንዳንዱ መቋሚያ ይሄ ምን ምሳሌ ነው? ሊቃውንት በማይሌት ተሸክመውት ዝማሜ ወይም ማስረገጥ አመላለስ ለምንድን ነው እንደዛ የሚያደርጉት? የምን ምሳሌ ስለሆነ ነው? የመስቀል ምሳሌ። ይሄን መስቀልን ታስደበድበዋለህ ነው እኮ። እኔ እዚህ ተናግሬ የሚለወጥ ነገር ላይኖር ይችላል፣ ግን ሐቁን እነግራችኋለሁ። ከዚያ ሆናችሁ ደህና ሰላም ከሆነ ቀስ አድርጋችሁ ጠዋፉን ማጥፋት ነው አይደለም? ቀስ አድርጋችሁ ድብድብ ካለ ግን ፈንጠር ብላችሁ እግዚአብሔርን ማመስገን ነው። እዚህ በሆነ እግዚአብሔር ስቡሃ ዘተሰብሐ እኔ እዛ ውስጥ ገብቼ ልደበድብ ምን ያደርግልኝ? ጠላትን መደብደብ ከፈለክ ቅድስና አይኖርህ፣ ንስሐ ግባ። ምን በዱላ አታሳምመው ከተው ነው። ምክንያቱም በዱላ የሚመታ አይደለም፣ ረቂቅ ነው። ቅዱስ ጳውሎስ ጦርነቱ ትግሉ ከረቂቃን መናፍስት እንደሆነ ለኤፌሶን ሰዎች ሲነግራቸው አልሰማንም ማለት ነው። እና ስለዚህ ሳምንቱን ወደ እግዚአብሔር መቅረቢያ ተዝካረ ሕማሙን ማድረጊያ አቅም እንደቻለ ስግደት። በነገራችን የስግደት ሰዓት ስንት ነው? በአንድ ቀን ውስጥ በሕማማት ስንት ዙር ነው የሚሰገድ? ማለት ስንት ምን ናቸው? ስንት ምዕራፍ በምን ላስረዳቸው? ወይም ሰዓቶቹ ስንት ናቸው? ያስተዋላቸው ካለ በ24 ሰዓቱ ስንት የስግደት ሰዓት አለ? ይህንን ልትገምቱት አትችሉም። ብዙዎቻቸው ልባት ስለማትሉት ልትገምቱት አትችሉም። ጎበዝ ካለ ስንት? 7 አይደለም 10 የስግደት ሰዓቶች ነው ያሉት። እንድታውቁት የሰሙነ ሕማማት ስራ መዓልት ሌሊት የለም አያቆምም። ምክንያቱም ሰሙነ ሕማማት አሁን ለምሳሌ ሰሞን ታወጣላችሁ አይደል? ሰኞ ገሌ ማክሰኞ፣ እንደሱ አይደለም። የሰሙነ ሕማማት በመዓልት ነገሌ በሌሊት ነገሌ ነው የሚባል አይቋረጥም እኮ። በሰሙነ ሕማማት ቤተክርስቲያኑ አይዘገሙ። እንደዚያ ነው የሚያደርግ። ግን ህዝቡ ውሎ በሰዓቱ ይሄዳል። ከዚያ የሚመጣበት የስግደት ሰዓቶቹ ስንት ናቸው? ነግ ለሰሙነ ሕማማት ነግ የምትባል 1 ሰዓት ብቻ ናት። 1 ሰዓት ናት። ቀጥሎ ሰለስት፣ ቀጥሎ ቀትር፣ ከዚያ ተሳት፣ ከዚያ ሰርክ። ለሰሙነ ሕማማት ሰርክ 12 አይደለችም እንደወትሮ 11 ናት። ስለዚህ ስግደት የመዓልት የስግደት ሰዓቶች 1፣ 3፣ 6፣ 9 እና 11 ናቸው። የሌሊቱን በሱ ልክ ገለብጡት። ማታ 1 ሰዓት፣ ምሽት 3 ሰዓት፣ መንፈቀ ሌሊት 6፣ ሌሊት 9፣ እንደገና 11 ሰዓት 10 ይሆናል። አጠቃላይ እነዚህ ናቸው። ግን እነዚህን ሁሉ ለመስገድ ችሎታ ላይኖረን ስለሚችል የቻልነውን ያክል እንታገል። የአንዳንዱ ሰው የመስገድ ችሎታ 1000 ሊሆን ይችላል በአንድ ቀን። የአንዳንዱ ሰው ችሎታ 50 ሊሆን ይችላል። በጣም ሰውነት ደካማ ከሆነ ጸሪቀ መበለትን አስታውሳት። ያላትን ሰጥታ ተመስግና የለም። ያለህን ያክል ስጥ። ያለህን ያክል የሰውነት ግብር አይደለች ስግደት በቃ። ስለዚህ የስግደት ሰሞን ነው፣ የጸሎት ሰሞን ነው። በተለያየ የቻለ ሰው እችን ሰሞን እችም እንዳልነግራችሁ አንዳንድ ሰዎች ደግሞ ደፍራችሁ እንዳትጎዱ ያለመደ ሰውነት ስለሆነ ነው እንጂ እችን ሳምንት የአባቶቻችን ቂጣ በጨው ይላሉ። ግን ለምን መሰላችሁ? የለመደው የኖረበት ሰው ካለ ጥሩ ነው። ግን አሁን ነገ ተነስተ ቂጣ በጨው ነው መበላ ብትል ትወድቃለህ። ለምን? ወይ የወደቁ ሰዎች አይተናል። መቼም በምን እጅ የዘንዶ ምናምን ይለኩበት እንዳይባልም ሳንሞክር መቼም ልናስተምራችሁ ስለማይገባ ከባድ ነው። ቀላል አይደለም። ግን የለመደ ምናኔ የለመደ ሰው ካለ ሊያደርገው ይችላል። ስለዚህ ይህንን ነው ለማስታወስ የምንወደው። በቀሪዋ ሰዓት 2 ነገሮች እናድርግ። አንደኛ ያለፈው ሳምንት የቅዱሳንን ስም ላስታውሳችሁ። ሁለተኛ የሚቀጥለውን 2 ሳምንት የቅዱሳን ስም ልንገራችሁና
ጉባኤያችንን በርዕሳችን እናጠቃልላለን ማለት ነው። ዛሬ ስንት ቀን ነው? 25 በ18 ነው ተገናኝተን ነበር። በ19 አስከናፍር ሚስቱ ማረታ ልጆቹ አርቃዴዎስ ዮሐንስ የሚባሉ መንነው በገዳም የኖሩ 7 ከግብፅ ከጋዛ ከፍልስጤም የተሰበሰቡ ቅዱሳን ሰማዕታት ሰማዕትነት የተቀበሉበት ነው። በዘመነ ሰማዕታት ያን ቀን ሐዋርያው ቅዱስ አርስጦቦሎስ ቅዱስ ጳውሎስ ደህና ዋላችሁ። እንግዲህ ቶሎ ቶሎ እንጨርስ። በዚያ ማዶ ሶላር አለ። ደህና ዋላችሁ። ሶላር ስላለ መብራት ጠፋና ድምፅ ማጉያው ሁለቱ ይጠፋል ብላችሁ እንዳታስቡ፣ ያኛው ይበራል። ሶላር አለ። ሶላሩ ለመብራት ቀርቶ ለድምፅ ማጉያ በጨለማ መስዋዕት አምላክ በጨለማ እየተፈተተ ድምፅ ማጉያ ሶላር አሁን መጀመሪያ ለመብራቱ ነው፣ እዚያ ሲተርፍ ነበር። ደህና ዋላችሁ። ስለዚህ ያን ቀን ሐዋርያው ቅዱስ አርስጦቦሎስ ነበረ። መጋቢት 20 ቀን እናታችን ቅድስት አስጠራጦኒቃ ሰማዕቷ ዓመታዊ በዓሏ ነበረ። አልዓዛር ጌታችን ከሞት አልዓዛርን ያስነሳበት ነው። ደናግል ቅዱሳት ማርያም ማረታን የዚያን ቀን እናስባለን። ኢትዮጵያዊቷ በደብረ ጽላልሽ ዞረር የነበረችው እናታችን ቅድስት ጽጌ ሥላሴ ዓመታዊ የረፍት በዓሏ ነው። ቅዱስ አስቃራን አባ ሚካኤል ዓመታዊ በዓሉ ነው። አባ ሚካኤል ሊቀ ጳጳሳቱ ማለት ነው። በ21 እግዝእትነ ማርያም ላሜህ የኖህ አባት የማቱሳላ ልጅ ቴዎድሮስ ወጢሞቴዎስ ሰማዕታት ሌሎችም ቅዱሳን ነበሩ። በ22 ጥንተ ወደ ሆሳዕና ነው። የዚያኑ ቀን መንፈሳዊ የተባለ በነገራችሁ ላይ አንዳንድ ቅዱሳን ላይ ስም ማዕረግ ሲሰጣቸው ያስገርመኛል። ዛሬ እገሌ መንፈሳዊ ነው ስጋው ይባላል። ሰንበት ትምህርት ቤት የሚማረው ስሙ ምንድን ነው? መንፈሳዊ አይደለም። መተን የምናስቀድስ ሰዎች ምንድን ነው ስማችን? መንፈሳዊ ነው። እንዲያውም እኮ ትንሽ ቀን ሰንበት ትምህርት ቤት ትማርና አንተ ተው ይሄ የስጋውያን ስራ ነው ትላለህ። አዎ ማዕረግ ከፍ ስላለ ማለት ነው ደረጃ። መንፈሳዊ ለመባል የበቃ ቅዱስ ሰው ቄርሎስ ነው። ከ40 ዘመን በላይ ስለ ቤተክርስቲያን የተሰቃየ ቅዱስ ሊቅ መንፈስ ቅዱስ ይወደድ። በነገራችሁ ላይ ጸሎተ ሃይማኖት ላይ ያለች የመጨረሻውን 150 ሊቃውንት ሲያዘጋጇት ያረቀቃት ያባት ነው ይባላል። ወነአምን በመንፈስ ቅዱስ እግዚእ ማህያዊ የምትለው እሷን ያረቀቃት ይሄ ቅዱስ ነው ይባላል። ልክ ጸሎተ ሃይማኖትን እስከ ዋሎ ማለት ለመንግስቱ የሚለው የሰለስቱ ምዕት ቢሆንም ያረቀቀው ማን ነው? ቅዱስ አትናቴዎስ ነው አይደል? እቺን ደግሞ ይሄ ቅዱስ ነው ይባላል። በ22 በ23 ተገናኝተን ነበረ። ታላቁ ነቢይ ቅዱስ ዳንኤል አባታችን አባ ፊልጶስ ዘደብረ ሊባኖስ ነበሩ። በ24 አቡነ ተክለ ሃይማኖት ጽንሰታቸው ዓመታዊ ጽንሰታቸው በዓል ነው። ያስተርክ ነበረ። ሰዓት ይሄድብናል። እግዚአብሔር ያጸጋ ዛብ እንዴት እንደጸነሰችው ስደቱ፣ ምርኮው፣ የነሞተለሚ ነገር የተደረገላቸው ተአምራት ለካህኑ ለጸጋ ዛብ ለቅድስት እግዚአብሔር የተደረገላቸው ነገር ሁሉ ይተረካል። የቅዱስ ሚካኤል ብስራት ያ ሁሉ ተነግሮ ጽንሰታቸው ይነገራል። በየዓመቱ እንደምነግራችሁ ሰው የአቡነ ተክለ ሃይማኖት ጽንሰት መጋቢት 24 የሆነ ለምንድን ነው ይላል። ተንኮለኛ አይደል ሰው? መጋቢት 24 በየአርግም በየወረድም ምንጊዜም ከአብይ ጾም አይወጣም። ያቺን መታሰቢያ ናት እንጂ ያቺን ቀን ማለት አይደለም። ምክንያቱም የተጸነሱበትን ከመንፈስ ቅዱስ በቀር ምክንያቱም ልደት ይታወቃል አይደል? ይታያል። ጽንስ በምን ይታወቃል? ያንን መንፈስ ቅዱስ ነው የሚያውቀው። እኛ ግን የምናከብረው በዓል ጠንቅቀን መጋቢት 24 ቀን ነው የአቡነ ተክለ ሃይማኖት ዓመታዊ በዓል። የዚያኑ ቀን ማለትም ትናንት በ24 አባ መቃርስ ነበረ። ለየት ያለ ታሪክ አለው። በሀገረ ስብራ መንኖ ሲኖር ፓትርያርክ አድርገው ሊቀ ጳጳሳት ይዘው ሲሄዱ በግድ እኮ ነው አስረው ነው የሾሙት። ኋላ ግን መንገድ ላይ ሲደርስ በአጋጣሚ መንገዱ በትውልድ ሀገሩ አይ ካልቀረማ እናቴን ደስ ይበላት ያኔ ጳጳስ ልብስ አልብሱኝ ያለ ነው ገባ። የሀገሩ ሰው በሙሉ እየወጣች ሲነሳው ሳሳት ወጣ ቀረች። አይ ደክማት ይሆናል ገባ። ሰላም አትልም አታናግሩ፣ ዝም ብላ ቁጭ ብላ ትፈትላለች። እናቴ ሰላም አትይኝም ማለት ዝም አለችው። አላወቅሽኝም መሰላላት። እኔ እናትህ ነኝ። እንዴት ነው የማላውቅህ? አውቄሃለሁ ነው። አንተ ግን ራስህን አላወቅም አለችው። አስባችሁታል? ለስንት ዘመናት ያላየችውን ልጇን ምን አይነት ጠንካራ ሴት ትሆን? ምን አጠፋው አላት። ሥላሴ ቀድሞ ለራስ ኃጢአት ይፈልጉ ነበር፣ ዛሬ ግን ለህዝቡ ኃጢአት ይፈልጉሃል አለችው። ይሄንን ማሰብ የሚችል እኮ እንደው ማን ይገኛል በዚህ ዘመን? ያለው እንጃ ቅዱሳን እኮ ማን አለ? አንድ ሰው ለራሱ ኃጢአት ነው የሚጠየቅ። አንድ ካህን ለልጁ ሁሉ ኃጢአት ይጠየቃል። አንድ አስተዳዳሪ ለአጥቢያው ሁሉ ኃጢአት ይጠየቃል። አዎ እንግዲህ እያየገባበት ይላል የገጠር ሰው እያዩ እንግዲህ ለአጥቢያው ሁሉ ኃጢአት ነው የሚጠየቅ። ይሄን ማወቅ አለ።
አንድ ጳጳስ ለሀገረ ስብከቱ፣ አንድ ፓትርያርክ ለመላው ምዕመን ኃጢአት ይጠይቃል። የፈለገ ጻድቅ ቢሆን እግዚአብሔር መንግስቱን አያወርሰውም። ካህን፣ ጳጳስ፣ ሊቀ ጳጳሳት የፈለገ ጻድቅ ቢሆን መንጋውን ከጎዳ አይምረውም። እንድታውቁት አይምረውም። ይህን ማወቅ አለብን። ተቃቅፈው ተላቀሱ። ያችን ምክር ይዞ 20 ዓመት እንቅልፍ የለውም ለመንጋው ማለት ነው። 20 ዓመት አያችሁ። የአንዲት ሴት ምክር እንዲያድርጎ ፓትርያርኩን ቀጥ አድርጎ አቆሙ እና በእውነቱ የሁሉንም በረከት ያሳድርብን። ዛሬ ጌቶቻችን ቅዱሳን ሐዋርያት ዓመታዊ የጉባኤ በዓላቸው ነው። ቅዱሳን ሐዋርያት 12ቱም ቅዱሳን ሲፎሮስ ከሰባ አርድእት አለ። እንግዲህ ከነገ ጀምሮ ያሉ በዓላትን እንቁጠራቸው። ነገ ስንት ነው ቀኑ? 26 እናታችን ድንግል ኢዮጵራክስያ፣ ቅዱስ ፍርፍሬዎስ ዓመታዊ በዓላቸው ነው። ሐዋርያት እናስባለን። ጥንተ ጸሎተ ሐሙስ ነው። በ27 የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዓመታዊ የስቅለት በዓል ነው ከሆሳዕና ጋር። ያን ቀን ታላቁ አባ መቃርስ ዕረፍቱ ነው። ሰማዕቱ ቅዱስ ገላውዲዮስ፣ እናታችን ቅድስት መርኬዛ ታውቋታላችሁ። ቅድስት መርኬዛ የቅዱስ ናኩቶ ለአብ እናት ቅድስት መርኬዛ ዕረፍቷ ነው። አቡነ ዮሐንስ የሚባሉ ታላቅ የደብረ ሊባኖስ ቅዱስ መልክዓ ተክለ ሃይማኖትን የደረሱት እሳቸው ያውቁታል። መልክዓ አቡነ ተክለ ሃይማኖትን የደረሱት ከቅዱስ ገላውዲዮስ ጋር አብረው የታረዱበት ቀን ነው። ቅዱስ ገላውዲዮስ የኢትዮጵያ ንጉሥና አቡነ ዮሐንስ እና አባ ሕዝቅያስ የአቡነ ተክለ ሃይማኖትን ክቡር ሥጋ ያፈለሱትም የዚያን ቀን ዕረፍታቸው። በ28 ጥንተ ቀዳም ስዑር ነው። ግን ቅዱስ ቆስጠንጢኖስ ዓመታዊ በዓሉ ነው። ቆስጠንጢኖስ እና እሌኒ በ29 ሰሙነ ሕማማት ውስጥ ሆኖ ነው እንጂ ትልቅ በዓል ነው። እዚህ ላይ አንድ የረሳሁት ነገር ልንገራቸው። በ29 ይሰገዳል አይሰገድም ደግሞ ጭቅጭቅ ሊመጣ ነው። ደህና ዋላችሁ። ይኸውላችሁ የሃይማኖት ሀገር የምስጢር ሀገር ነው አይደል ጎንደር። የጎንደር ሊቃውንት ውሳኔ ምንድን ነው ከተባለ ከጥንት ጀምሮ ማለት ነው በሰሙነ ሕማማት ውስጥ በዓል የሚባል የለም ሲጀምር። አይ በዓል ነው ብለህ ካልክ እኮ ያን ቀን መቀደስ አለብህ። የበዓል መገለጫው መስዋዕት ማሳረግ አይደል? ግን እኔ ልንገራችሁ ይኸውላችሁ በቤተ ክርስቲያን አስተምሩ አባቶቻችን ያስተማሩን በሰሙነ ሕማማት ውስጥ የትኛውም በዓል ቢሆን ይሰገድበታል። ግን እኔ የምሰጣችሁ መፍትሄ እንደሱ ብቻ አይደለም። የምትሄዱበት ደብር ላይ አይሰገድም ካሏችሁ ምንድነው ማድረግ ያለባችሁ? አለመስገድ። እንኳን በሕማማት በሌላው ጊዜ ለክርክር ትቆማላችሁ አይደል? ኢሳይያስ በ58ኛ የትንቢት ምዕራፉ ላይ ደህና ዋላችሁ። ለምሳሌ እኛ ያለንበት ደብር አብየ ጊዜ ነው አይደለም? ለጊዜው በእርግጥ አስተዳዳሪ ምንም የለውም። ግን ለምሳሌ መምህሩ ቢኖሩ አይሰገድም ሁላችሁ እንዳትሰግዱ ነው። ሁሉ ሰው ካልሰገደ እናንተ ምንድን ያደርጋችሁ? ካለመስገድ። መስገድ ከፈለጋችሁ ከሚሰገድበት ቦታ ሄዱ። አትጨቃጨቁ። ሰዎች ይሰገዳል አይሰገድም ብለው ከጠይቋችሁ ሂድ መምህራንን ጠይቅ በሏቸው። ለምን? በሰሙነ ሕማማት ከማንፈልጋቸው ነገሮች አንዱ ጭቅጭቅ ነው። ለምን ይባል? ተጨቃጭቃ ብትሰግደው ምን ያደርግልሃል? እዛ ደብር የማይሰገድ ከሆነ በቃ ጸሎትን ስታደርግ እግዚአብሔርን ስትለምን ዋል። የዚህን ቀን ሳትሰግድ ዋልክ ብሎ እግዚአብሔር ይጣልሃል። እያችሁ በቃ ግድ መስገድ ከፈለግ ከሚሰግድበት ደብር ሄድ። ስለዚህ ያለበት ደብር ላይ የማይሰግድ ከሆነ በቃ ይሰግድ። ግን አስተምሮ አልኳችሁ በሰሙነ ሕማማት የሚከበር በዓል ስለሌለ ከሰሙነ ሕማማት በላይ የሆነ በዓል ስለሌለ አስተምሯችን ይሰገዳል ነው ለሁሉም። ያን ቀን ጌታችን ዓለምን የፈጠረበት እግዚአብሔር ጥንተ ፍጥረት ይባላል። ሁለተኛ ሐዲስ ተፈጥሮ ይባላል። ሰው የሆነበት እንደገና ደግሞ ጥንተ ትንሣኤው ነው። ሞትን ድል አድርጎ የተነሳበት ዳግመኛ የሚመጣበት ቀን የሐዋርያው ቅዱስ ጳውሎስ ዓመታዊ በዓሉ ነው። በ30 ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ሶምሶን ራእይታዊ፣ አባ ዮሐንስ ኢትዮጵያዊ አክሱሙ ድርሳነ መልክዓ ሚካኤልን የጻፈው እና ቅዱስ ያዕቆብ ዘግሙድ ዓመታዊ በዓላቸው ነው። ከ29 ጀምራችሁ ከፍጥረት ጀምራችሁ የቆጠራችሁ መሄድ ነው። እንግዲህ 29 የምን ፍጥረት ይባላል? የእሑድ ፍጥረት አይደል? በ30 የሰኞ ያላችሁ መሄድ ነው። ስለዚህ ሚያዝያ 1 ቀን ቅዱስ አሮን እና አባ ስልዋኖስ፣ ሚያዝያ 2 ቀን ቅዱስ ክርስቶፎሮስ ሰማዕት፣ አባ ስምዖን ዘሀገረ ሀሊባ፣ ሌሎችም ቅዱሳን አሉ። ሚያዝያ 3 ቅዱስ መርቄ፣ አባ ሚካኤል፣ አባ ዮሐንስ ዓመታዊ በዓላቸው ነው። ሚያዝያ 4 ቅዱሳን ሰማዕታት አሉ። ግን በጥንተ ተፈጥሮ የአዳምና ሔዋን ተፈጥሮ ያን ቀን ነው። የአብርሃ ወአጽብሃ ዓመታዊ በዓላቸው ነው። እናታችን ፍቅርተ ክርስቶስ ጽንሰቷ ነው የዚያን ቀን። አባ ይስሐቅ የእስራው ሰማዕትነቱ ነው የዚያን ቀን። በ5 ቅዱስ ሕዝቅኤል ነቢዩ ዓመታዊ ዕረፍት በዓሉ ነው። ታላቁ ሊቅ ቅዱስ ያሬድ ካህን ልደቱ ነው። ሚያዝያ 5 ቀን ደህና ዋላችሁ። ሚያዝያ 5 ቀን ሚያዝያ 6 ቀን በጣም ብዙ በዓል ነው ያለ። ከሁሉ ግን አዳም ሔዋን ዕረፍታቸው ነው። ኖህ ልደቱ ነው።
ታላቅ ነቢይ የእስራኤል ንጉሥ ቅዱስ ዳዊት ልደቱ ነው። ሐዋርያ ቶማስ ዓመታዊ በዓሉ ነው። ተወዳጇ እናታችን ቅድስት ማርያም ግብፃዊትም ዕረፍቷ ነው። በሰባት ታላቅ ቅዱስ የእመቤታችን አባት ኢያቄም ዕረፍቱ ነው። በስምንት ሦስቱ ደናግል አጋሊዝ፣ ኢራኒና ሱስንያ ዓመታዊ በዓላቸው ነው። እነ ቅድስት ሶስና ዓመታዊ በዓላቸው ነው። በስምንት አይደል ይሄናል ነና ዋላችሁ። የዛሬ 2 ሳምንት ሚያዝያ 9 አይደል ይመጣ አይደለም? የብፁዓን ጻድቃን ታላቁ ዞሲማስና አባታችን እስትንፋሰ ክርስቶስ እና ሕፃኑ የስድሮስን አክብረን የምንገናኝ። ከዚያ አስቀድሞ የትንሣኤ እኮ እግዚአብሔር ቢፈቅድ እንገናኛለን። ግን በዓለ መቁጠሪያ ያን ቀን ስለማይመች እነዚህን 2 ሳምንት እንደዚህ ያነሳውላችሁ። አሁን ትምህርታችን በአጭር ጠቅለል እናደርገው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኢየሩሳሌም ምን እንደሚሰማ ቅዱስ አትናቴዎስ ታደምጾ ለነፋስ እንበለ ርእይ ያለው ሳምንት ስንጠቅስ ማስረጃው ዛሬ እየመጣ ማለት ነው አይደለም? እሺ ለሁሉም ነፋሱ ጥሩ ነፋስ አይመስልም። የነፋስ አይነት አለው። በመልክዓ ቆራ ምን ትላላችሁ? ነፋሰ ጤና መንፈሳዊ ሶዌ ነፍባውል ይላል። ነፋሱ ጥሩ አይመስልም። በነገራችን ላይ ነፋስ እንደዚህ የሚነፍስ ዝናብ ለመከላከል ነው። ዝግዚ ነፋስ እንዴት ነው የሚከላከለው ካላችሁ ደመናውን ይበትነዋል። ይገባችኋል? ከኔ የተሻለ አይምሮ እንዳላችሁ አውቃለሁ። ግን ደክሟችሁ እንደሆነ ብዬ ነው እንጂ በእውቀት ትሻላላችሁ። እኔ እኮ እዚህ የምለፈልግ ባለቤት ያለውን ነገር ነው እንጂ ሰወርድ የለውም። ያው ነው። እንዴት ዋላችሁ? ጌታችን በሆሳዕና ዕለት ረድኤት በሚደረግበት ቸርነቱን ባደረገበት ጌትነቱን በገለጠበት ቀን ላይ የሚያስደንቀኝ ትልቁ ነገር ነው መሰላችሁ? ጌታችን የተቀመጠ በተጌጠች በቅሎ ነው። ንገሩኝ። ወርቅ ነው የተነጠፈለት? እምን ላይ የተቀመጠ አህያ ላይ ማለት ነው። ልብ በሉ። ይሄ ምን ይባላል? ገናና የሆነ ትሕትና፣ በጣም የሚደነቅ ትሕትና። ግን በትሕትና ደግሞ ምኑን ገለጠ? ክብሩን ገለጠ። ምን ሲለን ነው? ራሱን ዝቅ ዝቅ የሚያደርጉልህ ይከብራል የምትለው እንዲገባንም ጭምር። ታዲያ ኢየሩሳሌም ሲገባ ኢየሩሳሌምን ተመልክቶ አለቀሰላት ይላል። ለምን አለቀሰ? ጌታችን ለምን አለቀሰ? አባቶቻችን እንዲህ ይላሉ። የመጀመሪያው ለአጽድቆተ ትስብእት ጌታችን አለቀሰ ሲል ብታይ ምናችን ስለተዋሃደ? ስጋችን ስለተዋሃደ ነው፣ ሰው ስለሆነ። ሁለተኛ ሰው ሲሞት ብቻ ሳይሆን ሀገር ሲሞትም ይለቀሳል ሲልን ነው። ብዙ ሀገር ሲሞት እኮ አይተናል። ሮም የምትባል ገናና ግዛት ዛሬ አለች። ግሪክ የሚባል የጥንት ገናና ግዛት አለ። ፋርስ የሚባል ግዛቶች ይሞታሉ። እሱ ብቻ አይደለም፣ ዛሬ አይናችን እያየ ሀገር ብቻ አይደለም ቤተክርስቲያን እየሞተች ነው አይደል? በቁማችን ቤተክርስቲያን ስትል ስል ክርስቶስ ያደረባት ሰማያዊቷን ሳይሆን እኛ ራሳችንን ማለት ነው። እና ስለዚህ ሰው ሲሞት ብቻ አይደለም ከተማ ሲጎዳ አገር ሲሞትን ማልቀስ እንዲገባ ሲያስተምረን ነው ይላል። ሶስተኛ ለምን ጌታ አለቀሰ ቢሉ ነግሯቸው አልሰማ ብለውት የሚመጣባቸውን ነገር ሲያስብ ራራና አለቀሰ። ለምን? እንዳይተዋቸው ፍርድ ግድ ያስፈልጋል። እንዳያጠፋቸው ደግሞ ርኅራኄ አለ። አንድም ይላል ምን ይላሉ አባቶቻችን? ባህሪው ያራራዋል ይላል። ለምን? ፍጥረቱን ነው። እንኳን የኢየሩሳሌም ጥፋት ቀን በፍርድ ቀን ምን ይላል ቅዱስ አትናቴዎስ? በኃጥአን ላይ ሲፈረድባቸው ምንድነው የሚለው? እስከ ሌሊሁ ፈጣሪ ያነብ በእንተ ፍጥረቱ እንተ ላኩት እዲሁ ሶበ ይሬኦሙ ዘያውሩ ውስተ ፍኖተ ሀጉል። ወደ ገሃነም ሲገቡ ይላል ለፈጠረው ፍጥረት ጌታችን በዛን ቀን ቅዱስ አትናቴዎስ ያለቅሳል እስከ ማለት ደርሷል። ርኅራኄውን መናገር ነው። አለቀሰላት። ታዲያ ስለ ኢየሩሳሌም አለቀሰላት አልገባቸው ብሎ ጌታችን እንባውን አፍሶ ከነገራቸው ከ36 ዘመን በኋላ ኢየሩሳሌም ለታሪክ በሚቀፍ ለጆሮ ደረጃ ጠፉ። ሮማን መጥተው ከበው እኩሉን በረሃብ በጥም ገደሉት። እኩሉ ረሃብ ጥም ሲጠናበት አንዱን እያረደ ከመብላት ደረሰ። ወላጅናት የገዛ ልጇን ቀቅላ እስከ መብላት ደረሰች። እንደዚሁ ነው ጠፉ። ነግሯቸው ነበር አልሰማ ብለው እና
ያን ጊዜ ከነበረችው ኢየሩሳሌም የተሻለች ኢየሩሳሌም አይደለም ዛሬ ያለች፣ የከፋች እንጂ። ዛሬ ሀገራችን፣ ዛሬ ቤተክርስቲያናችን ያለችበት ሁኔታ ከዛ የከፋ ነው እና በእውነቱ ለእኛ ትምህርት እንዲሆን ነው። ምክንያቱም አንድ ነገር አስከትሏል። በማልቀስ ሰዓት ምን አለ? ዮም ሰላምኪ ሶስት ተአምሬ ቢገባሽ ኑሮ ሁላችን የተሰጠን እድል አለ። ብናውቀው ኑሮ እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ግለሰብ ብናውቀው የተሰጠን እድል ነበረ። ሶስት ተአምሬ ብታውቂ ብናውቅ ኑሮ ዮም ሰላምኪ። አሁን ግን አለ ከዓይኖችሽ ተሰወረ። ከዚያ በኋላ በእግዚአብሔር ስም የሚመጣ ቡሩክ ነው እስክትሉ ድረስ ከተሆኑ አታዩኝም ብሏል ጌታችን። እንደዚያ ስለሆነ አሁን የምንነጋገረው ስለ ኢየሩሳሌም አይደለም፣ ስለ ኢትዮጵያ፣ ስለ አይሁድ አይደለም፣ ስለ ቤተክርስቲያን የምንነጋገረው እና እግዚአብሔር የሰጠን የንስሐ ዕድል እንደ ከዓይናችን እንዳይሰወርብን ነው። እባካችሁ እችን ሰሙነ ሕማማት እስቲ ሀገራችንን ይቅር በል። በቅዳሴ ጊዜ እንዲያው ከማስተዋል ጋር አይደለም እንጂ ሐውፃ ለኢየሩሳሌም ሰማያት እግዚኦ ሙሉ ስልጣናት ይላል ቅዳሴ ጊዜ ላይ። ኢየሩሳሌም ኢትዮጵያን ጎብኝልን፣ ሰላምህን ስጥልን፣ ቤተ ክርስቲያንን ጠብቅልን፣ መልካሙን ንጉሥ ጻድቁን ጳጳስ ሹምልን ብሎ መጸለይ ይገባል። ከምንም በላይ እኛን ራሳችን ከክፋት ከጥፋት ሰውሮ በጎ ከመስራት እንዲያደርሰን ልንለምነው ይገባል እና አለቀሰላት ለምን አላለቀሰባት ለምን አይለም ቢሉ ርኅራኄውን ሲያይ ነው እንጂ አለቀሰባት ባለ ለምን ግዙ የሚለው በከይላቲ አይደለም። ምንድነው የሚለው? በከለላ ያለ በእርሷ ላይ አለቀሰን የሚለው በቀጥታ ተርጉሞ ከተባለ ግን አለቀሰላት ተብሎ የተረጎመበት ምክንያት ምንድነው? በቃ ሊያድናት መጥቶ እምቢ ስላለች አቀቶት ሳይሆን አምላክ ነው እምቢ ያሉ መዳን አንፈልግም አሉ። እንደ ደረቅ ሰው እምቢ ያሉ እንጥፋ አሉ አይሁድ። ዛሬም እንደዛ ሆነናል። ከላይ እስከ ታች ተያይዘን እንጥፋ ባዮች ሆነናል እና ከጥፋት ከክፋት መድኃኔዓለም ይሰውረን። ሰሙነ ሕማማትን የተባረከ ያድርግልን። ካህናት የሚሏትን ቃል እኛ በራሳችን ልብ እንበላት። እንበለ ደዌ ወሕማም ይላሉ አይደል? እናላችሁ ደዌና ሕማም ምንድነው ልዩነታቸው ከተባለ ሕማም የማያስተኛው ደዌ አልጋ ቁራኛ የሚያደርገው። እንበለ ጻማ ወድካም፣ ድካም የዕለት ጻማ ሰውነት የሚያስጨንቅ ለደዌ የሚዳርግ። አመ ከመዮም ያብጽሐነ በጥቅሉ እኮ አለ ያብጽሐኒ ወያብጽሕክሙ ይላሉ። እሱም ያስኬዳል። አንድ ለትንሣኤው ዋናው ግን ለከርሞ ያድርሰን ብለው ይላሉና አደራ የእግዚአብሔርን ቸርነት የመድኃኔዓለምን ሕማማት እያሰብን ለሀገር ለቤተክርስቲያን የምንጸልይበት ይሆንልን። ብርሃነ ትንሣኤውን ይግለጥልን። አዳራሹ ለምትፈልጉት ዝግጁ ነው። መጣችሁ እዚህ ውስጥ ለማትገቡ መስከር ትችላላችሁ። ከእሁድ ማታ ጀምሮ ያለው ምህላ ዳዊት ነው። ዳሴ ማርያም ነው የሚደረሰው። እንደወትሮ ዳዊት የዕለት ዳሴ ማርያምና የዕለት ዳዊት ነው የሚደረሰው። መደበኛ መሐረና አሁን እኛ በዚያው ባለንበት በድጋም እናደርሰዋለን። አይታጎልም። ስለማይታጎል በለሆሳስ እናደርሰዋለን። መሐረና አሁን ከነግዚዮታው በለሆሳስ እናደርሰዋለን በዚያ በስፍራችን። እናንተ ግን ዳዊት ነው ዳሴ ማርያምን ሰዓት ቆርጣችሁ ተናገሩ። ስንት? 10 ተኩል 10 ይሁን 10 ተኩል ይሁንና የመጀመሪያው ቀን ከዚያ በኋላ የሚቀጥለው ቀን እዚያው ላይ ተነጋገሩ። ሰዓቱን አይታችሁ መጥናችሁ ማለት ነው። ስለዚህ እሱ እንድታደርጉ ነው። ሌሎች መልእክቶችን ከጸሎት በኋላ የምነግራችሁ ይሆናል። ቸሩ መድኃኔዓለም አምላካችን የሰማነውን በዝግ ልቦናችን ያሳድርልን። ለምስጋና እንነሳ።
ስማችንን በሰላም አስፈጽሞ ለሕይወት በሰላም ለብርሃነ ትንሣኤው ያብቃን። አሜን ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። አሜን ሰላም የዋለ አምላክ ሰላም ሌሊት ያሳድረን። አሜን በዚህ ጉባኤ ከዚህም ሆነው በውጭም በቅርብም የሚማጸኑትን ሁሉ የቅዱሳን በረከት በያሉበት ይጠብቅልን። አሜን። የእግዚአብሔር ቸርነት አይለየን። አሜን ጉባኤያችንን ዝክረ ቅዱሳንን መምህራችን ገብረ መድኅንን እንዲሁም መላውን አገራችን ኢትዮጵያን በጽኑ በሰላም የቅዱሳን መላእክት አማላጅነት፣ ጠባቂነት፣ የጻድቃን ተራዳኢነት፣ የንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን አማላጅነት ሳይለየን በሰላም እንድንኖር ይፍቀድልን። አምላካችን ሆይ ብለን እናመስግን። በሰማያት ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለም። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም ሰላም እንልሻለን። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡሩክ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ ይፍታ ወይሊ ያንጽዋ ያስተሰብ ዚኖ ላክነ ወዳኒነ ኢየሱስ ዘሰራይ ኃጢአታነ እስራኤል ከማዲያተ ዘለወልሙ ምስክሙ ስለዚህ አበውየ ካህናት ወአበዊነ ዲያቆናት አግብርቱ አእማን በበስመከሙ ኩኑ ፍቱሐነ ወንጹሐነ ረስየኒ ረሰይክሙ ድለዋነ ለመንግሥተ ሰማያት እግዚኦ ዘሃለፈ ወለዘ ይመጽእ ቅበብ ኩኑ ፍቱሐነ ወንጹሐነ እምኃጢአት ከማሁ በእንተ እግዝእትነ ማርያም ንበል አስራ ሁለት ጊዜ በእንተ እግዝእትነ ማርያም እንደ እግዝእትነ ማርያም
ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። ኧረ በሞት ቃለ ሕይወት ያሰማልን። ተስፋውን መንግስቱን እርሱን ያውርስልን። በእድሜ በጤና ይጠብቅልን። አጭር መልእክቶችን ላድርስ። ያው ልብ ብላችሁ አድምጡ። መጀመሪያ ይሄኛውን ላስቀድም። መና ያረጋንና የሕሙማን መርጃ መንከባከቢያ ማዕከል ታውቁታላችሁ? ተናገሩ። መልካም። ሁለት ነገር ነው። እኔ መጀመሪያ ይሄንን መልእክቱን መጀመሪያ ላቆየውና መጀመሪያ ነገር ስትችሉ በገንዘብ በቁሳቁስ ከዚህ በፊት ካለን ብናካፍል ነግራቸዋለሁ። ስትችሉ በገንዘብ በቁሳቁስ አንድ ነገር ልብ በሉ። እነዚህ ወንድሞቻችን እየሰሩ ያሉ ቤተክርስቲያን ልትሰራ የሚገባ ስራ ነው። የኔታ ማስታወሻ ልስቶት ቤተክርስቲያን ውስጥ ሙዳየ ምጽዋት አለ አይደለም? እሱ ለካህን ደሞዝ መስጠት በጣም ነውር ነው። ቤተክርስቲያን ሙዳየ ምጽዋት ምክንያት ካህኑን መስደብ ነው። አስራት ነው እንጂ ምጽዋት ካህን እኮ መናቅ ነው። ካህንን ከሙዳየ ምጽዋት ቤተክርስቲያን ሙዳየ ምጽዋትን የምታደርገው ነው። ፍትሐ ነገሥት ላይ ተመልከቱት። በእንተ አስራት ወምጽዋት ላይ እኩሉ ለካህናት ተደርጎ የተረፈው ለቸገራቸው ክርስቲያኖች ነው። ከዚያ ከተረፈ ደግሞ ለማያምኑትም ይሰጣል። ይህን ማወቅ አለባቸው። ስለዚህ ከገንዘባችሁም ከንብረታችሁም የቻልነውን ያክል እንሞክር። ቢያቅት ግን ከጉልበት ወስዶ ማገዝ ይፈልጋል። አሁን እነሱ ይዘውት የመጡት ነገር ምንድነው? ቆዳ ማሰባሰብ ድጋፍ እና እንዲተባበርልን እንድታስተባበሩልን የሚለው ዝርዝር ጽሑፍ አለው። ከታች ለአንድ ሰው ፈገግታ ምክንያት ይሆኑ ይላል። እሱ ይበቃል። ምን እናድርግ? እንዴት ባላችሁ ቀላሉ ነገር እዚህ ያለን መስማማት አንችልም። ከእኛን ጀምረችን ብዙዎቻችን እየቤታችን በግ መታረዱ አይቀርም ወይ ፍየል አይደል? ይኸው ፈቃደኞች ናችሁ። ከቻልን በአካባቢያችን ያለውን ሰው በሙሉ አስተባብረን፣ ካልቻለን ቢያንስ ግን በየቤታችን የታረደው ምናልባት የከኛ የበላይ ኖሮ በጣም እምቢ ብሎ ካስቸገረን ከአቅም በላይ ከሆነ እሱ ምንም ማድረግ አይቻልም። ከቻልን ግን እንደሱ እናድርግ። አንተ በግ አታርደህ ትሰጣለህ። ሀብታም አይደለም እናንተ ታረድ ትሰጣለህ። ደግሞ ሁለት ሶስት ነው እናንተ የምታረዱ። ገብቷችኋል? እንዴት ባላችሁ ከቻላችሁ የብዙ ሰው አስተባብራችሁ ቢቀር ግን የየራሳችን እንድንሰጥ ነው እና አደራ። ከዛ ውጭ የጉባኤው መልእክት አለ ባጭር። የነዳያንን የዚህ ወይም ሊለምኑ ያፈሩ ወገኖቻችን የማግደፊያ ምዝገባው ቀን ቅዳሜና እሑድ ማለት ወዲያኛው ነው ነው በጣም ጎተታችሁት። ተው ደግሞ ምንድነው ይትራራ በላይ ዘለከ መልክና ይላል አንድ መጽሐፍ ላይ። ጌትነቱን በመጠን አድርጉት እንጂ እስከ ማክሰኞ ወይ እስከ ረቡዕ ይሁን እንጂ ከዛ ከሞላ ማለት ነው። ሰው ነው መጥቶ ማስቸገሩን አይተዋችሁ የታወቀ ነገር ነው። ስለዚህ እስከ ማክሰኞ በቃ እንዳልጋፋችሁ እስከ ማክሰኞ። ደግሞ ምንጊዜም ማይክና ገንዘብ ያዛል አይደል? ባሪዝም አዛሉ እሱ እንኳን ችግር የለውም። አላ ሳንቲሙም እኮ ታውቃለህ። ለምን እኮ የምታመጣው እዚህ አይደርስም እናውቀዋለን ነው አላና ጨምር ሙላለት። ስለዚህ እስከ ማክሰኞ ቅዳሜና እሑድ ብትሉ ዛሬ ያልሰማ ሰው ይኖራል። እዚህ ዛሬ ለምሳሌ አርችሉ ላይ የቀረ ሰው ይኖራል። ሰው ነገና ከነገ ወዲያ መሆኑን በምን ያውቃል? ስለዚህ እስከ ማክሰኞ 4 ቀን አላችሁ። ይሄ ለምንድን ነው? ለማስመዝገብ አካባቢያችሁ ይለምኑ ያፈሩ ነው። ቁጥር ግን አልጻፍክም። እስከ ስንት ነው ገደቡ? አንድ ሰው ማስመዝገብ የሚችለው እስከ 2 ሰው ብቻ። ሪዘርቭ ነው አንዱ ወይስ መደበኛ 2 ሰው? 2 ሰው። እሺ 2 ሰው ነው ማስመዝገብ የምትችሉ በሰፈራችሁ ያላችሁ። አንድነት ማወቅ አለባችሁ። ቁጭ ብለው የሚለምኑትን አይደለም ለነሱ አይደለም። ለነሱ ሌላ የሚዘጋጅላቸው ይኖራል፣ የሚያዘጋጅላቸው አለ። ይሄ ኖርማል ራሳቸውን ጠብቆ በራሳቸው የሚኖሩ ግን ምንም የሌላቸው ታውቆ በየዓመቱ እነሱን ነው። ሁለተኛ ነገር ደግሞ ማለት ነው ስትሰጧቸው ማንም ሰው እንዳይ አደራ። ምክንያቱም ለብጫቂ ስጋ ተብሎ ክብራቸውን መንካት አይገባም። ታውቃላችሁ። ስለዚህ በስውር ነው መስጠት ያለበት። አደባባይ እያሳያችሁ አታደርጉት። ይሄንን ነው የምንፈልገው እኛ። ይሄንን አደራ እንላለን። ስለዚህ 2 ሰው ነው ታስመዘግቡት። እስከ 1 ሰዓት። ያ ማለት የትንሳኤ ቀን ማለት ነው። የትንሳኤ ዕለት እሑድ እስከ 1 ሰዓት ነው። እስከዛ ሰዓት ካለመጣችሁ ሪዘርቭ ስለሚኖር ለነሱ ይሰጥባችኋል ነው። ምክንያቱም እናመጣላችኋለን ብላችሁ እግዚአብሔር ያዝንባችኋል። ለሁሉም ከነዚያ ቀናት በኋላ ከማክሰኞ በኋላ ለማስመዝገብ እንዳትመጡ ነው።
ማግረፊያ ገንዘብ መሰብሰቢያ ወረቀት የወሰዳችሁ ግን እስከ ቅዳም ስዑር ጧት ድረስ መመለስ አለባችሁ። 10 ብርም አገኙ 5 ብርም አገኙ ምንም ካላገኛችሁም ምንም እንኳ ባዶን አትመጡ፣ የራሳችሁን ማምጣት አለባችሁ። ስለዚህ እስከ ቅዳሜ ጠዋት እንድታመጡ ነው። በተረፈ ሊቃውንት ምሳ አሁን የሆሳዕና የመጨረሻው ዝግጅት የሁሉም የወንጌላውያን አራቱም ናችሁ የምታገለግሉት። አራቱም ወንጌላውያን ስራ ያላችሁ ሁላችሁም ነው የሆሳዕና ዝግጅት ላይ ከቅዳሜ 7 ሰዓት ጀምሮ። ፍትሐ ነገሥት ነገ ቅዳሜ ይኖራል። የቅዳሜ ስዑር ግን አይኖርም። ስለዚህ ነገ ቅዳሜ 10 ሰዓት ምን ላይ ይጀምራል? 11 ሰዓት ላይ ፍትሐ ነገሥት ተከታዩ ክፍል የሚቀርብ ይሆናል በመምህሩ ማለት ነው። እነዚህን ለመናገር ነው። በቸር አስጀምሮ በቸር አስፈጽመን ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን፣ በሰላም ያደርሰን። ብርሃነ ትንሣኤውን ይግለጥልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። ሰላም ያሳድረን።